وعليكم السلام ورحمة الله وبركاته. تنانش؟ እየበረታሽ ነው? አልহামዱሊላህ ደህና ነኝ። ያው አሁን ትንሽ ጫን እያለኝ ነው። በርቺ እንግዲህ ደርሷል መሰለኝ። እኔ የምልሽ አዙ ወይ የወሬ ጥማት አላስቀምጥ ብሎኝ ነው የመጣው ሳልነግርሽ እና ሀይሩ ቤት የተገዛውን በግ ብታዩ ምን እንደሚያክል አህያ ነው የሚያክለው። አህያ እንዴ አህያ የሚያክል በግ አለ እንዴ? አህያ በይው እንዴ አህያ ራሱ ሳይበልጥ ይቀራል ብለሽ ነው? ትገርማለሽ በጣም እንደው በሬ በል የሚጋነንብኛል ብዬ ነው እንጂ ይገርማል። እንደው ገንዘቡ ራሱ 100,000 ሳይሆን አይቀርም። ምን የበጉ አንቺ ምን እንደሚያህልኩ ስላላየሽው ነው። እኔ እንደዚህ ሰምቼ አላውቅም። አህያ የሚያድበት በጣም ይገርማል። በግልሽ በግ መሰለሽ እንዴ ነው እንጂ እንዴት አየሽው አንቺ? ምን እባክሽ እኔማ አላየሁትም። ሀይሩ ነው የነገረኝ። ታዲያ ላየሽውን ነው አህያ ያክላል ብለሽ የምታወሪው? ሀይሩ ነግሮኛል። መቼስ ያልገዛው ነው ያወራው። ሲቀጥል ደግሞ በዛ ጋር እልፍ ስል ድምጹን ሰምቼዋለሁ። አንበሳ በይው ያስታውቃል በድምጹ። ኧረ ተይ ሰሙታይ እንደው ወሬ ቢቀርብሽ ምን አለበት? እኛ ምን አገባን? ተረሳከለ አህያከለ የፈለጉትን ቢገዙኛ ምን አገባን? ኧረ እባክሽ ሰው እኮ እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም አይደለ? ስለዚህ ሻሉ ቢገዙ ምንም አይደለም። እንደ ወሬም እንደው ቢግዲ ተደርጎ ባይወራ ደስ ይለኛል። አንዴ ነው እኮ የሚኖረው አንዴ ነው እንጂ እንዴ ከሆንሽ አይቀር እንደና ሀይሩ እውነት እኛ ጋርም እኮ ተገዝቷል። ያው እንደነሱ ባይሆንም ተገዝቷል። እናንተ ጋር ተገዝቷል። እናንተም ሊመጥ ይችላል እኮ አላየሽውም? ሀይሩ አጋነሽ ለነገረሽ ነው እንጂ ድምጹ ያስታውቃል። እና ሀይሩ እሱ ነው የሚበልጠው። እንግዲህ አንተ ጋር ምን ገና እኛ ገና ነው ተገዛም። ምን ገና ነው ደርሶ የለ እንዴ በዓሉ? እሱማ ኮዲው ነው እንጂ መዘጋጀት በዓሉማ ነገ ነው። ግን ያው ሰላም አለይኩም። ወአለይኩም ሰላም። ሰላም ወይ እንዴት ነህ? ደህና ነሽ? ደህና ነኝ። ምንድነው ውስጦኝ የምሰማው? ምን እባክህ ና ቁጭ በል እስቲ። እንደዚህ ቆሜ ንገርኝ። ይሄ አህያ ምናምን እያለች ሰምቻለሁ። ይሄ እና ሀይሩ ቤት አህያ የሚያክል በግ ነው የተገዛው ስል ምን ነው አህያ የሚያክል በግ? አህያ የሚያክል በግ? ኧረ ከአህያ ራሱ ሳይበልጥ አይቀርም እባክህ። እንደው ካላህ አይቀርማ እንደሱ ነው አይደል? አዎ እነሱ እኮ በዓል ጠብቆ ራሱ አይደለም የሚያደርጉት በየጊዜው በለው። ያሁኑ ግን ተለየ። ወይ በጣም ትልቅ ነው። ድምጹ ራሱ ያስታውቃል አይደል? እንዳንበሳ ምን ነው አንተስ እንዴት ነው ያሰብኩት? እቺስ ከሱ የበለጠ ነው አይደል? እናንተ ሁለት ሴቶች ግን ምንድነው ያወራችኋላችሁ? ያው ስለ በዓል ነው ሴትም አይደለም ስለ በዓል። ታዲያ ስለ በዓል ሌላ አህያ ስለሚያክል በግና ስለ ድምጹ ሌላ ጉዳይ እኮ ይሄ እኮ የተለየ ሆነ። እንግዲህ ከሰፈሩ ለየት ያለ ታዲያ ራሱ ጉዳይ ነው። እንደፈለገ መለየት ከፈለገ ሁሉም ሰው እሱ እነሱም ገዝተዋል እና ሀይሩም ገዝተዋል። እንግዲህ ኢዱም ደርሷል ነገ ነው እንግዲህ። ወይሽና ሀይሩ ገዙና እኛ ምን እናድርግሽ? ምን ነው በዓል አይደል እንዴ? በአመት አንዴ ለሚመጣ በዓል ደግሞ አንቺ ምን አግዘፍዝፎ አመጣሽ? ይሄን ለመናገር ነው ሮጠሽ የመጣሽ? አይደለም መዘጋጀት አለብን። መዘጋጀት አለብን። እሷ እኮ በቃ እኔ ጥሩ አስቤ ጭራሽ ላንተ ባሰብክ ከፈለክ ለሀይሩ ጠይቄልክ የትኛው በክተራ እንደገዛ ጠይቄልክ ትገዛለህ ስል ጭራሽ አንተ ደግሞ ራሽ አብራር እኔ እኮ ላንተ አስቤ ነው። ያው ከሱ የበለጠም በሱ ልክ መንጋት ከፈለክ ሀይሩን መጠየቅ ከደበረ እኔ ሄጄ ጠይቄልክ የትኛው በክተራ እንደገዛ ጠይቄልክ ትገዛለህ ብዬ ነው ላንተ በማሰብ ነው የመጣሁት እንጂ እኔ የወሬ ፍቅር ኖሮኝ አይደለም። እኔ እኮ በክተራ ያው ነው በክተራ ነው። እዚህ ጋር አንድ በክተራ አለ ምስጂዱ ጋር ሌላ ደግሞ እዛ አንድ በክተራ አለ ሌላ በክተራ አለ። እሱ የገዛበት ይለያል ያስታውቃል። አዎ በቃ ከእንትን ይሆናል ከበሬ ማደለቢያ ነው ገዝቶት የመጣው። በሬ በለው በሬ ራሱ እንደዛ አይተልቅም። መልኩስ ብትል እንዴት እንደሚያምር ይላታል። እና መልኩን ልበዩ ነው ሲያዩት ያላማረ ሲበሉት ያቀራል አይደለም የሚባለው። አረ ያንቺስ ግን የሌለ ነው። እሺ ምን አድርጊ ነው የምትያት? እሷን ምን አለ አሁን እሷን ነፍሰ ጡረች አይደል? ምን አርግዛለች? ምን አለ ባታጓጓያት? የማታገኘውን ነገር ታጓጓያለሽ? ለምንድን ነው የማታገኘው? በዓል አይደል እንዴ? አትገዛም እንዴ? አባወራ አይደለ? ማን እንዲገዛልህ ነው? እኔ ባቅ ነገሩ አብሽር ምንም ነገር አታስቢ። እሺ ምን ባቀማችን እኛ ፏ ብለን ይደሉላለን። እሺ ፏ በቃ አሁን ደግሞ ወደ ገበያ ነው የሚሄደው። ምንድነው አንተ ከዚህ ሰፈርማ አንተ እኮ ነህ ባላባት። አንተ የሚበልጠውን ነው እንጂ መግዛት ያለብህ። አሳይሻለሁ። ሄሮ የለ ምናምን የለ ገበያው እንደሆነ በእጃችን ነው። እኔም ዝግጁ ነኝ ለማገዙ ለመክተፉም ቢሆን ለምንም ነገር ዝግጁ ነኝ። ለዛ ነው የመጣሁት። ተመጣው ገበያ ሄጂ ቀኘት ላድርግና ያለውን ነገር አይቼ ያው ኢድም
ባብለን ነው የሚለው እኛ ደግሞ ሽንኩርቱ ምናምን አዘጋጅተን እንጠብቃለን አዘጋጁ እንዳለ እሳቱ ችግር የለውም ዞሮ ለብቻ አለው እኔ በኔ ጣሉ ቀስ ብለህ ራስን ጠብቅ ዛሬ በቃ ጉድ ሰራሽ አየሽ አይደል እኔ ልኑርልሽ ድሮም ከብዙ ነገር ማውጣሽ እኔ ነኝ አይሻለ በጣም ማመሰግነው ዛሬ ከጉድ ነው ያወጣሽኝ አረም በለዋለን ዘመዶቻችን ጋር እየሄድን እንበላለን እኛ ግን ይኸውልሽ እንደዚህ የሚናገረው እኮ ነው አንቺም ስለማትናገሪው እንጂ አብራሪ ዋህ ነው ያደርጋል እሱ ማይዋህ እኮ ነው ያው ዝም ብሎ አፉ ላይ ነው እንጂ ሃይሩ የሚበልጥ ከተገዛማ እና ሃይሩ ቤት ሄጄም ንግር ነው ማረጋቸው አዎ አረግዴ ለሽሚኛ ነው እንኳን ከተገዛ ይበቃል ዋናው መገዛቱ ነው ለማንኛውም አሁን እኔ ሄጄ ሽንኩርቱ እንትን ቢላው ምናምን የሽንኩርቱንም የስጋውንም ይዤ እመጣለሁ እሺ ወዴ በቃ እመጣለሁ ደውይ ኮንሻለሽኝ አሁን ማማለ እሺ በጉን ይዞ እንደመጣ ደውይ እሺ ደውላለሁ ማሪ እመጣለሁ እሺ ወዴ ኪሳራ በግ ገዛለሁ ብዬ ሄጄ ዶሮም ሳልገዛ ልጣ ይዛሬ ምን ይገዛል? 1 ኪሎ ሽንኩርት ነው የሚገዛው። ምን ነው ገበያው እንዴት ነው ያበደ ያለው እንዴ? ዶሮ በግ ሽንኩርት ዘይት ገዛለሁ ብዬ ይወጣውት ብር ራሷ ጉዳይ አብቃቅታ ተጠቀም ያለው ነገር በቃ ዘንድሮ ኢድ ታስቦ ይውላል ምንም ማድረግ አልችልም ብር የለኝም ሳርጋስ በላችሁ ሌባ ሁላ ወይ እሳት ምን ነው እሳት የምን እሳት ነው ምንድነው ኧረ እሳት ምንድነው የተፈጠረው ገበያው እሳት እኮ ገበያ ውስጥ ነው እሳት የምታውቂው አንቺ የሚነድ እሳት ብቻ ነው በቃ እሳት አልተኛ እሳት በጣም ተወደደ ገበያው እሳት ኢዱ እኮ ዘላለም ነው የሚመስለው በቃ ለአንድ ቀን ለአንድ ኢድ የሁሉ ሰማይ ታዲያ በሁሉም የመጣ ነው ባንተ ብቻ ላይ አይደለም ሁሉም የመጣ እኔ ስለ ሁሉም ምን አገባኝ እኔ እኮ ለራሴ ስለ አቅሜ ነው ማቀው እኔ ነገሩ አንቺ ገበያው ታይ ስለማታቂ እንዲሆነ እሳት ሆነ ውሃ ሆነ እንደዚህ ሆነ ብለሽ አይገባሽ እኔ እኮ አልወጣም አላልኩም ገበያ አንተ ላይ እኮ ነው ራሴ የምገዛው ስለማታምነኝ አይደለም እኔማ አንቺን ያሳረው መስጠት በጣም ነው የሚጠና ነገሩ አንተ ገና ኑሮም ሳይወደድ ራሱ እንደዚህ ነህ በቃ ሁሌም ማማረር ነው ስራ አሁንም ደግሞ በቃ ታዲያ ምንድነው ይሄ አዲስ ነገር ነው እንዴ ታወቀ እኮ ነው በበዓል ጊዜ ሁሌ እንደሚወደድ በግም ምንም የምትባል ገበያ ታውቀውምና ነው እንዳዲስ ሆነብህ አውቀዋለሁ ከሁሉም በላይ የዶሮ ዋጋ ብታቂ ዶሮ ነው ስታዩ ግን አንገቱ ላይ ገመድ ቢኖር ለሚል ኩልኩል አይልም ዶሮ የዘንድሮ ዶሮ ዋጋው ነው የሚያስጨው እና ተው ድሜን ኑርበት ተው ከዚህ በላይ እንዴት ነው የምኖረው ሁሌ ተሳቀህ እኔንም ማሳቀህ እንዴ ለናል ገንዘብ እንደሌለ ሰው ለምንድን ነው የምትሆነው ገንዘብ አለ ለምንድን ነው የማትጠቀምበት ቢያንስ እንደው በዓልን እንኳን ተደስተን እንዋል እስኪ ይኸውልሽ እኔ እኮ ገንዘብ የለኝም ማለት ያለኝ ገንዘብ ግን የወቅቱን የገበያ ሁኔታ ያማከለ አይደለም አቅሜ ይሄንን አይችልም ነገ የሆነ ነገር ቢፈጠር ምን ታውቂያለሽ ብር ካልተቀመጠ አለልን እኮ እንዴ ተቀማጭ ጠልቻ አይደለም ግን ያንተ በዛ ቆይ እኔ ታዲያውን ምን ዶሮ በዚህ ዋጋ ግዛ ነው ብትይ ሽንኩርት በዚህ ዋጋ ገዛው ስለዚህ ኢድ እኮ ነው ኢድን ዝም ብለህ ታውለው ፈለክ እንዴ ዘንድሮ ኢድ የለም እርማችሁን አውጡ አንተ ቤት እኮ ስጋ እኮ ገብቶ ያቀ በአመት አንዴ ለምታረጋት ብሶን ማስቀረት ፈለክ ጎበስ አንቺም ለምን ተሳቀቂያለሽ አንቺም ከምትሳቀቂብኝ ኢድ ነው አይደለም በቃ ባዶ ቤት አትይ ኸይሩ ምንድነው ምን አይነት በግ ነው ገዛ ያልሽኝ በሬ የሚያክል በግ አይደለም በቃ እኔም ደግሞ እንዳቂሜ ለቤት ቅርጫ ሩብ አመጣልሻለሁ በቃ ሩብ ሩብ ቅርጫ ምን አይቀርም ሩብ ምን ላደርገው ነው ሩብ ልዘድ ነው ምን ልሰራው ነው ወጥ ነው አውጣሪ ወጥ ሩቡን ቤተሰቦቻችን አይመጡ መላታቂ ደስ ምትይ ወደዚህ ነው መላ ስለማይጠፋሽ ውሃ ያለስ አይደለ አረ ተወፈር በእናትህ እንደው በአመት አንዴ እንኳን ለሚሆነው ኢድ አረ በዘዴ ነው በየሰው ቤት ስንል ምን እንዲያርጉ ነው ደግሶ የሚያበሉ ክትፎ አይቀር ምን አይቀር ስንት ነገር እኔ ያን ሁሉ እናርጋ አላልኩም ቢያንስ እንኳን እንደው መልክ ያለው ወጥ እንኳን ቢሰራ ምን አለ ግማሽ ወይ አንድ ብታረገው ምን አለበት እንዴ እኔ አሁን በውጪ ብዛት ድፍት ብልብሽ አንቺ ሀዘኑን ትችዋለሽ ወይ
ሲልገሪ አትሽም እኮ በማይመጣው አትምጣ ታይ ወደ ከማጎኛ አትጣ አዎ ለማንኛውም እኔ እናንተን ምንም ያሳጣዋችሁ ነገር የለም ልብስ ብትኑ ጫማ ብትኑ አረ ለይት ገዛህልን ለይት ገዝቼ 18 ሺህ ብር አበያ ለባለቤቶቻቸው የ13 ሺህ 12 ሺህ ብር አበያ ድሪያ ሲገዙ 18 ሺህ ብር አበያ አንድ ሻርፕ እንኳን ለይት ብለህ አላመጣህም ቆይ የ18 ሺህ ብር አበያ አለ ይኸው ሰሚራ ኮብስታለሽ አላወቅም ለብሳው ግን ትሄዳለች እዛም ባለቤቷ ነው ገዝቶ ይሄው ለኢድሽ ብለ ያመጣላት እብድ ነው የኔ ባል ግን ጭራሽ ለዚህ ለቅርጫውም እንኳን ለትንሹ ነገር ይሄው መቶ ይነዘንዘኛል አቀም እሱ ግን እብድ ነው 18 ሺህ ብር አውጣ ባያ ከገዛ እብድ ነው አንተ እዚህ ካሉ ከሰፈራችን ውስጥ ካንተ የተሻለ ገቢ ያለ ሰው የለም አንተ ነው የተሻልክ ግን ሁሌ ኋላ የምትቀረው አንተ ነህ ሁሌ የምታመራው አንተ ነህ እኔ ደግሞ ገንዘብን ካዝናጭቀው ምን ልታረገው ነው ቆይ ይዘና ምን ይመስልሃል እንዴ ለእናንተው ነው ሌላ ማን ይቅርብኝ ይቀመጥ ይችላል ካልፈልክ እኔ እዚህ እንደ ሰው እንኖርበት በቃ እንዴ ለሰውም ለደሃም ለዳስት አው የሰደከው ኮራ አብሮ ሄደው እንጂ እኮ እዚህ የበላው የጠጣው ቆልፈው ሄድከው አይደለም አሄራ የሚከተለው እኮ ሀይር የሰራህበት ቤተሰቦችን የካደምክበት ነው እንዴ ሰምጥጭ ያላመጣም ብሩ ላቢ ተባርክ ይኮኑ ማመጣው አላህ ሰጣህ አላህ ባይባርክልህ እኮ ያ ሁሉ ገንዘብ እኮ ታገኝ ነበር አንተ በራስ አቅም እንዳደረከው ነው የምታስበው ለማንኛውም ይኸውልሽ ልብስ አልገዛህልንም ላልሽው እኔ የዛሬ 2 አመት ለእናንተ ለኢድ ልብስ አልገዛው 800 ብር አላወጣውም ለእናንተ አንተ ይጠብቀህ እንኳን ማድረግ አልቻልክም 2 አመት የዛሬ 2 አመት ኩሪ ገዛው ልብስ ደግሞ ለ2 አመት ገዛም እኔ እኮ አሁን በዚህ አንተ ማለት ነው ልብሱ ይቅርብኝ ልብስ አልহামዱሊላህ እድሜ ለህቴ ልብስም ጫማም አልተቸገርኩም ከኔ አልፎ ለአንተ እንኳን ይሄን ታውቃለህ ግን ሀዲያ ፍቅር ያመጣል ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም እንደው አንድ ነገር እንደው ለባለቤቴ ብለ እንደ ሽቶ ነገር ትንሽዬ ነገር እንኳን ገዝተህ ማምጣት እንዴት ይሳናሃል ግን አሁን ጊዜ ጠብቀሽ አርግዣለሁ ብለሽ ልጅ ወልደናል ብለሽ የትም አባቱ አይሄድም ብለሽ ግን ያን ሁሉ ፍቅራችንን ዋጥጥበት ተይ አስታውሺ እንዴት ሆነልሽ እንደነበር አስታውሺ ተይ ግን ታውቃለሁ እኔ አሁን ቢሆን እኔ በኔ በኩል ምንም የቀነሰ ነገር የለም አንቺ የኔ ኮውለም ስለሽ እስካሁን ድረስ አብረን ይቆየው ወጪ ትፈሪ ነበር አሁን ምን እንዴት ነው እንዲህ ወጪ ላይ እንደደፈርሽው ግን ምንም በሌለን ሰዓት ተርበንም ራሳን በላም ተይተና ታውቃለህ ራስን ቁርስም ያልበላን በጊዜ ያለ አይደለ ያን ሁሉ አልፈነዋል አሁን ደግሞ አላህ ስራህን ባርኮልህ ጥሩ ነገር ሲሰጠን ደግሞ እንዳቅማችሁ መኖር የለብንም ወይኔ ጉዴ ምንድነው እኔ እንጃ ወርታሽ እየተጫነኝ ምን ማለት ነው ደግሞ እንጃ ሆዴ ወርታሽ እየገፋኝ ነው ልጁ ነው ምን ለወልድ ነው እያልሽኝ ባልሆነ መሰለኝ ኢንሻአላህ አንቺ ኢንሻአላህ ትበይ ወራቴ ለበሰተቀም ይደልኩኝ ምንድነው 8 ወር አልሽኝ ምን ከትላንት ወዲያ አራደለ እህትሽ የመጣች ቀን ለቤት ተመጣችኩ አንድ ወር አለፈ እንዴት ነው አንድ ወር ወሩ 2 ቀን 3 ቀን ሆነ እንዴ ደግሞ ከትላንት ወዲያ ደግሞ ቼክአፕ ይኸውልሽ እኔ አሁን ልንገርሽ ይሄንን ቀልተይና በኢድ ቀን እንደዚህ አይነት ቀልድ አይቀለድም ወጪ ሌላ ወጪዎች አናላይን ያዞሩት ነው ያሉት በዚህ ላይ ምጥ መጣ ምናምን ብለሽ ለልጅ ለዳይፐር ለአናትሽ ላይ ለምትቀቢው ቅቤ ለሆስፒታል ለምናምን የሚወጣ ወጪ የለም ከየትም አይመጣም እባክህ ጥራልኝ እባክህ አምቡላንስ ጥራልኝ የት አምቡላንስ ጥራው ለየቀለድ አይደለም አምቡላንስ ጥራልኝ እኔ መስቀልልኩ እንደ ዛሬ አምርሬ ማላቅም እንኳን ልቀልድ እንዴት ነው አይታየም እንዴ ማን ነው ሰሚራን ጥራልኝ እባክህ አሞኛል በጣም እኔ ጉዴ እኔ ቀንሽ ገና ነው የማውቀው አይደለም ደርሷል እባክህ 9 ሞልቶኛል ይኸውልሽ እኔ ቋጥሻለሁ እሺ ሰሚራን ጥራልኝ ወይኔ ጉዴ አንተ ብቻ ተረዳኝም እንዴ ምን አይነት ልብ ላይ ሰጣ እንደዚህ ያመመኝ ሊድ አንተ ታሸፋለህ እኔ መሻሾፍኩኝ እሺ ካላሾፍኩ ሰሚራን ጥራልኝ እኮ ለምን ትቀልያለሽ አንቺ ይላል በቃ ዝመበል ሰሚራን ጥራልኝ የባጃጁ ብር እስከት ይመጣል እንዴ ዝም ብሎ ብር የሚመጣው ባጃጅ እኮ ዛሬ በጣም ብዙ ብር እኮ ነው የሚያስቀብሉት እኔ አንተ ብር አልፈልግም በቃ ጥራልኝ ሰሚራ እኔ ይኸውልሽ ዋጣ አርግሽ አሁን በታሪክ አሁን በምንም ታምራት ወልጅም ከኢድ በኋላ ከፈለግሽ ወረዛ አሸጋግሪና ትወልጃለሽ እንጂ አሁን አትወልጅም ሌላ ወጪ እንደገና አናቴ ላይ እንትን አይልም ብር የለም እኛ ባለው እንዴ ልጅ ለደው በየመውለዳችንም ላዘደው በየማላዘደው አላ ባለ ጊዜ ነው ልጅ የሚወለድ አቃለው እሱን ግን ደግሞ ከኢድ በኋላ ደግሞ አድርጊው በቃ ይደርሳ 9 ወር ያልፋል እያልኩ ነው እኔ ጤነኛ አልመሰልሽኝም እኔ እየቀለድሽ ነው ያለሽው በቃ አንቺ ልታሳብጂኝ ነው እኔ ደግሞ እንደገና ለደሃ ስጥ ለምናምን ስጥ ያልሽኝ ሳይንስሽ እንደገና ደግሞ ኧረ ተይ ብር የለም ሰሚራን ባይሆን እጠራልሻለሁ እንጂ ብር የለም هلا ادريس السلام عليكم
አቤት መጣው እኮ በተደጋጋሚ ላገኘህ አልቻልኩም ባለቤት ነገረች አዎ ለዛው ለቅርጫው ጉዳይ ነው ይቅርታ መላልሽ ቤታችሁ መጣው በቃ እሺ ይዤልሃለሁ አንድ መደብ ይዣለሁ ላንተ መቼም ያው ኪስን ስለማቆም እኛ ሰፈርተኞች ነን እንዲሰብሰብ ብለን ስናደርግ ነው ይሻላል መቼም ለቅርጫ ብለን ሌላ ቦታ እንዴ ቆይ ደውላለሁ ቆይ አብራን ሄሎ ቆይ ደውላለሁ እሳት ገበያው እሳት ሁሉ ነገር እሳት እቤት ስመጣ ሌላ እሳት ነው የጠበቀኝ ጋሽ ሴ እሳት የምን እሳት ገበያ ገብቼ ዶሮ ገዛለሁ ብዬ ብገባ ዶሮ ዋጋው የበግ ዋጋ ነው ሰማይ ወጥቷል ጋሽ ሴ ገመድ አንዶት ላይ ቢታሰር እንደ በግ የሚጮህ ዶሮ አልሐምዱሊላህ ኢድን ለማክበር አላህ ወፈቀ አይደል አልሐምዱሊላህ አበል የምን እሳት ነው የምትጣው ሚስቴም እንደዛው አልሐምዱሊላህ ይበልጥኛል እኔ ሳልል ቀርቼ አልሐምዱሊላህ ሚዛንን ይሞላል እላለሁ ሳልም እያለኝ ግን ኪሴ ደግሞ የለም አሁን ገበያውን የሚመጣ አቅም የለኝም ጋሽ አልሐምዱሊላህ በላንተ ሰውዬ እንዴ አልሐምዱሊላህ በቃ እሱ ነው የሚፈልገው አሁን የመጣሁበትን ጉዳይ ልንገር ዘንድሮ ቅርጫ ሁለት መደብ አቤት ሁለት መደብ እኮ ለኔ ሁለት መደብ አዎ ብሩ ስቴት ይመጣ ድርሶ ነው ቢገብሉት ለምን አንተ ለሁለት መደብ አቅቶ ነው አዎ ለምን ያቅታል አላህ ብር አልሐምዱሊላህ የለኝም አልሐምዱሊላህ እላለሁ ግን የለኝም ብር አላህ ማዕተው ይልቁንስ ይኸውልህ እኔ ልንገርህ አይደለ አንዱን መደብ ለቤተሰብ አንዱን መደብ ደግሞ በቅርብ ማነው የሞተው ሙስጠፋ ሳምንት ከሞላው ጭራሽ والله ዘንለት እንደው እሱ ሰውዬ እኮ በኖረ ሰዓት ለቤተሰቡ እንደው እንዳስደሰታቸው ልብሱንም ጫማውንም ስጋውንም አጣጥ እንግዲህ አኺራውን ያጣፍጥለት እንግዲህ ምንም ሳይጎልባቸው ድንገት ዛሬ አኺራ ብቻ በጣም ያሰሱ መሄድ ቤቱ ባዶ ሆነ ችግር የለውም አብራር አለ አብራር ችግር የለውም ብዬ አንድ መደብ ስጋ ይዞላችሁ ይመጣል ብዬ አልገብቻለሁ ጭራሽ ነገሮች ጥሩ እኮ ነው በሐሳብ ደረጃ ጥሩ ነው ማለት እኔ አሁን ምንድነው እኔ ቃሊና እኔ አብራር አዳምጥ ሩብ ሺህ ዓመት አይኖራል ሩብ አስገባለሁ ቅርጫ ላይ የምን ሩብ ነው የምትለው እኔ ቃሊና ናት ለልጆቹም ነግሬያታለሁ ባለቤቱም አላህ እንደው ዱዓ አድርጋለች የሚበላውን አይጣ እንደው ኑሮውን ከቤቱ ምንም ማሳጣው ለኔ ዘንድሮ ምን ይውጠኛል ልጆቼን ስጋ ለምደው አባታቸው ሞቶ ዛሬ ዘንድሮ ምን ሆናለሁ ብላ ስትጨነቅ እኔስ ነው ይደረስኩላት ይሄን ሁሉ ነገር ግን ከጀርባ የሆነ ምትሰራው ማን እንደሆነ ታውቃለህ ባለቤቴ ነች አይደል ባለቤት አለች ሶጂ እሷን ጃለሷ ምን እንዲህ ስለቆጠጥኩ ነው ዳሽቴ የርሶ ጉተታኮ ምን ከብት ገበያ ሄደ ነበር ዲጋሽ ገለጠው ቢንጂ አብራር አሳያታለሁ ሲመጣ እኔ እኮ እሷ በዚህ አልበቃትም ጋሽ ዘጠኝ ወር ሆነኛል ግን 8 ወር ሆና ደግሞ ይኸውልህ ስማ እኔ አንድ ነገር ልንገርህ ዘካተል ፊጥር የልጁም አለበት አልተወለደም ብለህ እንዳትበሳ እናንተ ምን ታርጉኝ ነው እንደዚህ ዘካተል ፊጥር የተረገዘም ልጅ ይወጣበታል እና ይሄም ደግሞ አግለህ ሊያስት ነው ወይ ይሄው ወጪ ከየት ወጥቶ ነው ወይ አፍላህን ፍራ ተጠየው ነው አይደለ አላ በሰላም ይገላል አሁን ወደ ደለባት አሁን ወደ ደለበት ቢያንስ ይዱ ካለፈ በኋላ ከዛ በኋላ ወደዛ ተወደድ ከፈለገች ለማንኛውም አስበበት ሰማኸኝ አይደለ ምናምን ማለት ለተረገዘውም ልጅ ዘካተል ፊጥር እንደሚወጣ ብዙ አይደለም በቃ ሩብ ገባለች ምን ሊሆን ነው ለማን ሊሆን ለወጥ ይሆናል ወይ ቤት እንግዳ አይመጣም ቤተሰብ አይመጣም ዚያራ አይመጣም ምን ልታረጉት ምን ይሰራል በቃ በርን ዘግተህ አይ እኛ የለንም ብለህ ልትል ነው አመት ባል ቤት ጻሙን ልትል ነው ይኸውልህ እኔንም ቃሌን አብራር ምንነካ እሺ ብያለሁ አላህ ይበልክ አሜን እነሱም ደግሞ ባለቤት ነው የማነው ቤቲሞቹና እንዴት አርጋ እንደበረቀች አላህ ቤት ውስጥ ምንም ነገር አሳጣው አሜን ባለቤቱም እንደው ደርሳለች በሰላም ይገላግላል አሜን ለሷንም አሜን በቃ
አሚን አሚን ለማንኛውም እንበልከ ሰፈሬ እኔ አሁን በየቤቱ እየሄድኩኝ ሁሉም መቼም አምና የነበረ ሰው በሞትም ቤት በመቀየርም በነበረበት አይደለም ያለው ሁሉንም እየሄድኩኝ ያረጋግጥኩ አንተን ሁለት መደብ ይዣለሁ እሺንም ይገኝ ለባለቤቱ ነግሬያታለሁ የቀረኝ እነ ጀማል ጋር ደስ ይጋሄዳለሁ ዘንድሮ ኢንሻአላህ ሁሉንም እንደሚሆን እሺ በቃ ሰላም አለይኩም ያያ አጀንዳ ነው አንገሶ የገብት ገበይ አይ እሺ ግድ የለም እሺ ብያለሁ በቃ ሰላም አለይኩም ቻው አታምጣው ሲሉ አምጥቶ ከመረው ምን አማራጭ አለ ያ ረበና ያ ረበና ያ ረበና ምንድነው ተፈተና ምን ሆነሽ ነው ምንድነው መሰለኝ ባጃጅ ጥሪና ይጎርስ እንዴ በባጃጅማ እንዴት ይሆናል ምትሆነ ለደውልለትና እሱ መጥቶ በመኪና ይችላል እሱማ አሁን ነው የወጣው እየቀለደ ነው የወጣው እኮ እሱ ነው እኮ ለኔ የሚነገረኝ እኮ እሱ ነው እንዴ ምንድነው የሚቀልደው እንደዚህ ነገር ይቀልዳል እንዴ እና ቀለሱ ምሩና ቀልባቸው እውነቴን ነው መሰለው የሚዋሹ ነው ነይ ቤት እንግባና እኔ እደውልለታለሁ በባጃጅማ ይደውል ካለ ባጃጅ ጥሪና ሲጀባ አይ በባጃጅማ በጣም ያ አይዞሽ አይዞሽ ሄሎ ሰላም አለይኩም ወአለይኩም ሰላም ባለቤት ልትወልድ ነው ቶሎ በእናትህ ተመለስ አሁን አብሬያት አልነበርኩኝም እንዴ ምንድነው የምታወሩት እኔ እየቀለድኩ አይደለም አብራር ቶሎ ብለህ ና እኔ መች ቀለድሽ ወጣኝ እንዴ እኔ ብቻ ምን ማድረግ እችላለሁ ናና መኪና ይዘህ ወደ ሐኪም ቤት እንውሰዳት እንጂ አሁን አብለው ሲገራ 8 ወር የሆናት ሴትዮ 9 ወር ሆኖኛል ብላ እየቀለደችብኝ እናንተ ሰዎች ሙድ እያያዛችሁብኝ ነው እንዴ አንተ ነህ እንጂ እየቀለድክ ያለው እንዴት ነው በእንደዚህ አይነት ነገር የምንቀልደው አንቺ ብርሽ ነው እንዴ ምን አለ ይሄንን ወር እንኳን ብትታገዘኝ ኧረ እባክህ እንደ ትልቅ ሰው አስብ ና እንጂ እንዴ ምን እየሆንክ ነው ይኸውልህ ለማንኛውም በባጃጅ መሄድ ስለማትችል መኪና ይዘና ቶሎ በል የምርሽ ነው እንዴ ሰሚራ እየቀለድኩኝ አይደለም አብራር ቶሎ በል ና አሁን እሺ መጣው ያ ረበና ያ ረበና ያ ረበና ያ ኢላሂ ያ ረበና ያ ረበና አውጣን ከፈተና ባህሩን ሰንጥቀ ለሁለት ከፍለህ ነብይህን ሙሳ ለጃንዳ ወጣህ እንደዚህ እየወሰድሽ ከሆነ በቃ እንደዚህ ይደንታችሁ መጣ ያረገው መማሪያ አውጣን ከፈተና ያንተ ምስኪን ባሪያ ወካለው ምድር ከዚያ ከበረሃ ዘምዘምን ያፈለክ የማይነጥፍ ውሃ ላመኑ በደራሽ ለተመኩ ውጪ ቤት አንተ ፈተና ውጪ ቤት አሁን ነው መጣ ስራልኝ እኮ ስራ ትችልምጣል ምን ማለት ነው ከባለቤት ስራን አስቀድመ መሆኑ ነው እኔ ባለቤቴ ስራ ምናምን የሚባል ነገር አለም እኔ ስራ አለኝ ባለቤቴ ነች አብረን ነበር እዚህ 9 ወር አልሆናትም 9 ወር ሞላኝ ብላስት 8 ወር ነው ብያት ማለት ነው መሄድ እሷን ጥራልኛለች አንቺ ጠራውሽ እሸታለች አሁን ውጪ ቤት ይኸውልህ ለማንኛውም አርፍደናል እኔ አዋላጆቹን ጠርቼላት አሁን እሷ ምትጀምራለች አዎ ልትወልድ ነው እናንተ የምራችሁ 9 ወር ሆናት እንዴ የምር ስራው ብታባ አንተ ነህ እኔ አይደለሁም እኮ ባለቤቷ አይደል እንዴ አንቺ እኮ እንደዛ አስሪኝ እኮ እየቀለለሽ መስሎኝ እኮ ነው ትቻት ይርኩት በሚቀለልና በማይቀለል ነገር ለጌታ አታውቅም እንዴ ለምን እኔ 8 ወር ሆነኝ ያለችኝ እኮ ሳምንት አልመሰለኝም እሺ ለማንኛውም አሁን ሆስፒታል መሄዷ ቀረ እሰይ አንቺ እኮ በጣም ጥሩ ሰው ነሽ አላህ ይስጥሽ እንኳንም ጠራውሽ ሆስፒታል የለ አምቡላንስ የለ የባጃጅ የለ የምን የለ ገራግርሽ ነው ወጪ ምን አይነት ሰው ነህ ግን እንዴት ነው በዚህ ሁኔታ ውስጥ ሆነ እንኳን አንተ የገንዘብ ነገር የሚያሳስብህ እና ገንዘብ ያላሳስበኝ ታዲያ ምን እንዲያሳስበኝ ፈለግሽ በጣም ተገርማለሁ ምን እንዲያሳስበኝ ፈለግሽ ገንዘብ ያላሳስበኝ
ቤት ውስጥ በሞዴል ስንትና ስንት እናቶች ህይወታቸው እንደሚያልፍ ታውቃለህ? አንቺ ስለሞት አታውሪ፣ ስለ ህይወት ማለት ምናምን አታውሪ። እዚህ ጋር እውነታው ነው። አላህ ይጠብቃታል። አላህ አለ። እሱማ አላህ ነው የሚጠብቃት። ሁሉም ያለው ውሳኔ ነው። ነገር ግን አንድ ነገር ደርስ ጠየቀው አንተ እንደው አንቺ አውዚኒ ወንሱን ያጂ እንደዚህ ክፉ ነገር አትናገሪ። ምን ሆናለች እቺ እንዴ? እሺ አሁን ምንድነው የት አለ? እሺ ቀበቶ ልፍታ ምን ላድርግሽ? ሊጨነቀኝ እኮ አንተው አልቀለድኩም። እኔ ሲባል ነው የምሰማው። የሆነ ሴቶች ሚስቶቻችሁ ሊሆኑ ሲሉ ቀበቶ ፍቱ፣ ምጡ እንዳይጠብቅባቸው፣ ምጡ ቀለል እንዲላቸው ሲባል እሰማለሁ። በቃ ለዛ ነው አሁን ቀበቶን ተውና፣ ለማንኛውም ከቻልክ ውዱ አድርገህ ሰግደህ ዱአ እሱ ነው የሚያዋጣው። እሺ ቆይ ላትኝ ምንድነው የምርግል እየመጣ ነው። እሺ ወንድ ነው ሴት ነው? እኔ እኮ ዶክተር አይደለሁ፣ በምን አውቃለሁ? ተይ ግን እንደው በሰላም ገላግላት። አይ ልግባ። እሺ አስገብኝ። ተው ግን ወይ ምን አለ በቀረብኝ። እንዴት ነች አሁን? ሄሎ ወአለይኩም ሰላም። እንኳን ደስ ያለ። ገና አሁን አይደል ተወልዷል የተባለው? ወሬው ከመቼው ደርሶ ነው እንኳን ደስ ያለ ብለህ የምትለኝ? ምድረ ሾካካ ሁላ ለወሬ ሲሆንም አንደኛ ናችሁ ቀዳሚ። ማነው ሾካካ? አንተ ነህ። ከሰማ የምርህን ነው? ተሳካ? ያው የለፋንበት ፕሮጀክት ተሳካ? ኧረ እንኳን አብሮ ደስ ያለ። እሺ በጣም አመሰግናለሁ። አላህ ይስጥልኝ። እኔ ደግሞ ልክ ባለቤቴ አሁን ገና ወልዳ ልጁ ብሎ ሲጮህ ያንተ ስልክ ሲጮህ እኩል እሱን ሰምተህ ነው ወሬ መስሎኝ እኔ እኮ ሾካካ ብዬ የምሳደበው። ልጄ ሲወለድ እዚህ ጋር ደግሞ ሌላ ትልቅ ርዝቅ መጣልኝ። አይገርምም? አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። እሺ በቃ እንገናኝ። ኦፍ ወጪ ናለና ዞራችሁታል። ተቀርቢኝ? አዎ ተኝቷል። ሞቃት ነው መሰለኝ። ትራስ አድርጌለት ነው እንደውም እንዴት ነሽ? አሁን አንቺ ተሽሎሻል አይደል? አልሐምዱሊላህ በጣም ቁጣቱ ምናምን ለቆሻል። አዎ ዛሬ በጣም አልሐምዱሊላህ። ዋናው እሱ ወደ ቤት ተሽሎኝ የሚመለስ ራሱ አይመስልም። እናማ እኮ በሰላም ተገላገልሽ ብለን ሳንጨርስ ተዝለፍልፈሽ ስትወርቂ እንዴት እንዳስደነገጥሽን። ከባድ ነው ብቻ ጥፋተኛው ግን ባለቤትሽ ነው ታውቂያለሽ አይደል? እሱማ አላወቀም ነበር። ኧረ ምን እንዴ አላመነኝም። በቃ የሚቀልድ ነው የመሰለው። ገና አንድ ወር እንደሚቀረኝ ነው ያሰበው ነው ሰምቼ። እንዴት በእንደዚህ አይነት ነገር ይቀልዳል? እሱ ራሱ የሚቀልድበትን ነገር አያውቅም። ምን አለባችሁ ቁጭ በሉ። ምን አለባችሁ እናንተ ተመቻችታችሁ ቁጭ ብላችኋል። ምን አለባችሁ ትላለህ? ባለቤትህ በሰላም ቤቷ ስለገባች አላህ ልታመሰግን ይገባሃል። እንኳን አልሐምዱሊላህ ማለት ነው ያለብን። ወደልሽ እኔ አንቺ ምላስሽን አልችለውም።
እናንተማ ቢሆን ኖሮ እኮ ሲቲዮ ዛሬ ላይ በህይወትም አትኖርም ነበር ታውቃለህ አይደል? ወይ ታይ ያንን ቀንም አታንሽብኝ አውዚ እንዴ ባጃጅ ጥራ ወይ መኪና ይዘና ስለአንተ እየቀለድክብኝ ገና ነው በያት ምን በያት እያልክ ምን ማድረግ እችላለሁ? ላላ መኪና ይዘ ወደ ሐኪም ቤት እንሰዳት እንጂ አሁን አብለው ንገራ 8 ወር ይሆናት ሴትዮ 9 ወር ሆኖኛል ብላ እየቀለደችብኝ እናንተ ሰዎች ሙድ ያዛችሁብኝ ነው እንዴ? እኔ አንገኛ ቀኗ ገና መስሎኛል። ገና አንድ ወር የሚቀራት ነው መሰለኝ። እየቀለደች ነው መሰለኝ። እኔ እኮ የነገርኩ ነበር ደጋግሜ እንዳመመኝ ነገርኩኝ ነበር። ቀኔም እንደደረሰ ደጋግሜ ነገርኩኝ ነበር። ግን አንተ ልትሰማኝ አልቻልክም። የዶክተሮቹ ደግሞ እንዴ ምንድነው እላችኋለሁ የመትረፍ እድሏ 50-50 ነው። በቃ እነሱ የሆነ በላ የሆነ ነገር ካልሆነ ሌላ ነገር አያወሩም ማለት ነው። ልክ ናቸው። ባላህ ህዝነት ነው የተረፈችው። በጣም ብዙ ደም እኮ ነው የፈሰሳት። ምን ሆነ? እንኳን ማለት ነው እኔ እኮ ዛኔ እንደዛ ሲሉኝ በቃ ሰማይ ምድር እኮ ነው ይዞርብኝ። የማደርገውን የሚይዘው የሚጨብጠው ነው ያጣሁት እንጂ እሷ የተረፈችው ባላህ እርዳታ ነው። ነገር ግን በዚህ ኬዝ ምክንያት ስንትና ስንት እናቶች እንደሚሞቱ ታውቃለህ? በቀን ውስጥ እንኳን በርካታ እናቶች ናቸው በወሊድ ምክንያት ህይወታቸው የሚያልፉት በደም መፍሰስ ምክንያት። ነገሮች ላይ ዝንጉ መሆን የለብህም። ሁሉም ነገር እንደቀልድ ማሰብ የለብህም። ምን ማለት ነው? ትልቅ ሰው ነህ እኮ አንተ። እኔ እንደቀልድ አላሰብኩም። በቃ የዛን ቀንም አንቺ ስትደውይልኝ እኔ ቀኗ ገና መስሎኝ ነው የተዘናጋሁት እንጂ በኋላ ግን እንደዛ መሆኑን ሳይ የማጣት መስሎኝ በጣም ደንግጬ ነበር። እውነት ለማለት መዘናጋት ብዙ ዋጋ ያስከፍላል። እሺ በገጠር አካባቢ ያሉ ሰዎችስ በትራንስፖርት ማጣት በቂ የሕክምና ቦታ በማጣት ምክንያት እሺ እንደዚህ አይነት ችግር ያጋጥማቸው። እኛ መሀል ከተማ ውስጥ እያለን በአንተ ምክንያት እቺ ሴት የሆነ ነገር ሆና ነው እንደው ጸጸቱን ትችላለህ? ታንቺ እንደዚህ አይነት ክፉ ነገር አታውሪ። እኔ በቃ አልመሰለኝም። ብቻ አልሐምዱሊላህ አልፏል አለ እንኳንም አለፈ። ለማንኛውም እሱ እንኳንም አለፈ። ግን ያላለፈ አንድ ነገር አለ። ወጪ አዎ ወጪው ናሌና ዙሮኝ አሁን ይኸውልሽ እንደዚህ በደንብ እያየው ራሱ አይደለም እንዲህ ዞርብኛል። በቃ ይኸው እየሄድኩ ራሱ እንዲህ ነው የሚያደርገኝ። ወጪው አላለፈም። ወጪ ቀላል ወጪ ነው። 56000 ብር እኮ ነው ያወጣሁት። 56000 ብር ካንቺ አይበልጥብኝም ብዬ ብዥ ያለብኝ እኮ ነው ሲሄድ። ቆይ አንተ መቼ ነው የምትቀይረው? አባ እንደዛ ሁኚ ታመሚና እንደዛ ከሞት ተመልሼ አንተ አሁንም ስለ ገንዘብ ነው የምታስበው? ያ ሁሉ ገንዘብ ይወጣል ለሶስት ቀን። እኔ እኮ መጀመሪያ ቆይ አስጨርሽኝ። መጀመሪያ ዶክተሩ ነው ከሸወለኝ። የመዳን እድሏ 50-50 ነው። ሰማይ ምድር ዞረብኝ። በቃ እኔ የማጣሽ ነው መሰለኝ። አላ ወጪው አላቴ ላይ ያው ወጪ በቃ መቼም አትቀየርም ማለት ነው አይደል? ምን ማለት ነው ደግሞ? ከዚህ በላይ ምንድን ነው የምትማረው? ሞቼ ቢሆንስ? የዱንያ ነገር እኮ ነው። ምን ሆነሃል? ጥለው የምትሄደው ነገር እኮ ነው። ምንድነው ለገንዘብ እንደዚህ የምትሳሳው? ይሄን ያህል ገንዘብን የመሰለ ነገር እንዲህ ቀለል አድርገሽ አታቅልዩ። ይከፋኛል ገንዘብን ስታቀል። ገንዘብ ስለቆጠብኩኝ መሰለኝ ዛሬ ያንዱ ብር አውጥቼ ሆስፒታል አንድ ተታከም ያደረኩት። አንተ ገንዘብ ያዳነኝ ነው የሚመስልህ? ገንዘብ ምናልባት እንድታከም ሰበብ ሆኖ ሊሆን ይችላል። የማዳን ስልጣን የለውም። አዎ ያዳነኝ ያሻረኝ ግን ጌታዬ አላህ ነው። እሱን አውቃለሁ። እሱን መስካርኩኝ ነኝ። ገንዘብ ግን እንድንጠቀምበት ነው አይደል የምትሰጠን አይደል? አንቺ አትነግራትም እንዴ ገንዘብ ባይኖር ሰው መታከም ይችላል? ንገሪያት። በገንዘብ ቢሆን ኖሮማ ስንቶቹ ገንዘብ እያላቸው መኖርን እየናፈቁ አይሞቱም ነበር፣ ወደ አኺራ ይሄዱ ነበር። እኔ ላይ ሲሆንማ ምላስሽን እንዲህ ታርዝሚዋለሽ አይደለም? ምን አለ አንዳንዴ እንኳን ትክክል ነው ብለሽ በደግፊኝ ምን አለበት? ለገንዘብ ቫልዩ ይሄን ያህል አትስጥ ነው እያልኩ ያለሁት። ገንዘብ ስላለ ደግሞ የታከመችበት። ገንዘብ ባይኖር ከታም ታከም ነበር። ያው ሁሉ ገንዘብ 56000 ብር አውጥቼ እንደገና ሳክሚያት አሁን ምንድነው የምትሉኝ? አይ ስተቱ እንዳትደግሞ ነው እየነገርኩህ። እኔ ነኝ የማውቀው። እሺ ለማንኛውም ይኸውልህ ቅድም አንተ ዶክተሮቹ ወረቀት ሰጥቶኝ ነበረ። የምን ወረቀት? ዶክተሯ ያዘዝችላት መድኃኒት አለ ገዝተህላት ነው። የመድኃኒት የሁሉ መድኃኒትስ የሁሉ የገዛሁልሽ መድኃኒት የት አለ? ፋርማሲ ሊከፍቱ ነው እንዴ? አንዴ ግሉኮስ አንዴ ምናምን እያልኩ ስንት ነገር ነው የገዛሁት። እንዴ መድኃኒት ነው የሚገዛው። አንቺ ሸራለሽ ከዶክተሮቹ ጋር ምን እያልክ ነው? የሁሉ የገዛሁት መድኃኒትስ ግሉኮስ ምናምን ሲሉ ያልገዛሁት የመድኃኒት አይነት አለ ወይ? በየፋርማሲው ይዞርኩኝ ስንት ነገር ነው የገዛሁት። የሁሉ መድኃኒት ይገባ። ያ የገዛኸው መድኃኒት እኮ በወቅቱ ለተደረገላት ሕክምና
ነው እንጂ የሚረዳት ለአሁኑ አይደለም። ምግብም ከልክሏታል። ምንም እየበላች አይደለም። እሱን የሚከፍላት ነገር ያስተላል ብዙም አይደለም። እኔ ምንም ብር የለኝም አሁን። ይሄ አሁን ቫይታሚን እና ለደም ማነስ የሚሆን ገዝተህላት ነው። ምን ነው አንተ ተጣጣፍ ለመድኃኒትም እየተሰጠክ ነው። ምንድነው መድኃኒት አሁን ይሰራላታል? ደህና ነች? ተሽሎሻል? ሌላ ያው እንደ ውስጧ ምን እንደሚሰማት በምን ታውቃለህ? ለደም ማነስ ማለት ያልሽው? አዎ ደም በጣም ፈሷታል። ደም ያስፈልጋታል። ደሟ መመለስ አለበት። ታዲያ እንደዛ ቲም እንደ መጀመሪያ እኔ እኮ አልገባኝም። እንደዛ ካልሽ በጣም ጥሩ። ደምን ከሚተኩ ነገሮች አንዱና ትልቁ ወሳኝ ነገር ቀይ ስር ነው። ቀይ ስር አብያት አንቺ ወይ አብራ እና ቀይ ስር ቢባል ቀይ ስር አብያት እየቀለድክ ነው? አልቀለድኩም። እኛ እንደዛ ነው የተማርነው ያደግነው። ቀይ ስር ደም ይተካል ተብለን እንደዛ ነው የተማርነው ያደግንበትም እንደዛ እንዴ። ሆስፒታል ውስጥ እንደዛ ያዙ ይልቀቁኝ እያልክ እንዳላለቀስክ አሁን ገና ለገና ትንሽ ደህና መሆኗን ስታይ ነው ወደ ወጪ ቁጠባ የተመለስከው? የሆስፒታሉን ነገር ማታይሽብኝ ሰውዬ እባክሽ። ይኸውልህ አሁንም ቢሆን በአንተ እንዝላልነትና በአንተ ስስታምነት ምክንያት እቺ ሴት ህመሟ ኢንፌክሽን ፈጥሮ የሆነ ነገር ወደ ህመሟ ብትመለስና ብትጎዳ ኃላፊነቱን አንተ ነው። ምን ተጠያቂ አይደለም። ምን ሻምጫምጩ ችግር የለም ልጄ እገዛለሁ። ከሷ የሚበልጥብኝ ነገር የለም። ግን ይኸውልሽ እኔ አሁን ቡና ማቀራረብ አለብኝ እንዲያም ይመጣል። እሺ ግን ይኸውልሽ ይህንን ጨቅላ አንድ ፍሬ ልጅ ገና ከዚሁ ከወዲሁ ግን አባካኝነት እንዳታስተምሩ ስለ ቁጠባ አስተምሩ። በዛውም ቪንቶ ምናምንም ጁስም ግዛላት። አራስ እኮ ናት ተንከባከባት። ቶሎ በላውን ወስዳ ምግብ መጀመር አለባት። ወይ ጉድ! እሺ ለማንኛውም ማዚ እንግዳ ምናምን ስለሚመጣ ቡና ላቀራርብ። ቤት ነው ያለው ቡና። ወይ አብራም ሳይሄድችና ቡና ስጠይበው ቡና ማለት ብሩና ስኳርም የለም። ሄድና ስኳርም ቡናም ስጠይበው እሱ ጋር ነው ያለው እኮ መግዣውን ብር ነው የምጠይቀው። አረ ቡናውና ስኳሩ ነው ሂጂ ሳይመጥሽ እና እባክሽ። ጉድ ፈላ። ጭራሽ አንቺ ሴቷ እያለሽ እሱ ወንዱ ነው ቡናና ስኳሩን የሚያስቀምጠው። አሁን እንጂና ሳይልብሽ ጠይቂው። ስንቱን ችለሽ ነው የኖርሽው? በእናትሽ መጣሽ አብራ ምንድነው መድኃኒት ግዛላችሁ ይላል እንዴ? ቡናና ስኳር ጠይቂው ላይ ቡናና ስኳር ጠይቂው። ደግሞ ካዝና ውስጥ ነው የምታስቀምጠው ማለት ነው። የትስ ባስቀምጥ ንብረት አይደለም እንዴ? ንብረቴን የትስ ባስቀምጥ አንቺ ምን ነው እንደዚህ ያዙኝ ልቀቁኛልሽ? ግን እኔ ምንም አይገባኝ ነገር። ቆይ ከማን ነው የምትደብቀው? ቤት ውስጥ ያላችሁት አንተና እሷ ናችሁ። ከማን ነው የምትደብቀው? ያው ባለቤቴን ታውቂያታል። ጣፋጭ ነገር ካገኘ መላስ እና ስኳር ቅማቅማ ስኳር በሽተኛ ብትሆንብኝ ጉዳቱ ለኔው አይደል? ወጪው እንደገና ለኔ አይደል? ነው አዎ ስኳሩን አስበህላት። ቡናውን ስለምንድን ነው የምትደብቀው? አመር እንደሆነ አይለችም በሽንት ማፍራው ነው። አንቺ እኮ መድኃኒት ግዛ ነው አብዳልሽ። ምን አለበት መድኃኒቱን እጄ ብገዛ? እሺ አሁን ስጠኝ። እንግዳም ይመጣል። አቀራርብ ይጠብቃል። ውጋቱ ይሽፍኝ ውጋት ወዴት ግቢ? ካዝና ውስጥ መግባት አማርሽ? ግቢያ እዚሁ ሁኚ አመጣልሻለሁ። ያው እንዳትከተኝ። አልከተልም። እኔ ማስቀምጥበትን ቦታ ማንም ሰው እንዳያልፍ። ኧረ እባክህ ስጠኝ። ቸኩለህ ነበር። ለአንጎር በቂ ነው። ሰሚራ አቤት
አለሽ አይደል? አለው የት ሄዳል? ይኸውልሽ ይሄንን ስኳር ለሁለት ወር ነበር ያሰብኩት። እንዲህ ልቆርጠው ነበር ግን ግፍ ይሆናል። ያው ሰው ምናምን ስለሚመጣ እንግዳ ጠያቂ ስለሚመጣ ለአንድ ወር ይሄው ቡና ለአንድ ወር ኮታ ቡና ስንት እንደገባ ታውቂም አይደል? እንዴት ታይዋለሽ? ቡና እንደ ወርቅ ይኸውልሽ እንዲህ ተነጥሮ የወጣ ቡና ነው። እሺ እንደው አንተ ብዙ ጊዜ ስለምትቀልድ ቀልድ ነው ብዬ አልፈዋለሁ እንጂ ይሄ ለአንድ ወር ሰው ቢሰማ ራሱ ይስቀባል። ለምን ነው ቢስቅብኝ? ለምን እንደውም እኮ ከሌላ ጊዜው በጣም በርከት አድርጌ ነው የሰጠውሽ። አንደኛ ባለቤቴም ስለወለደች ጠያቂ ይኖራል፣ ጠያቂ ሰው ይመጣል ምናምን። ስለዚህ ታዲያ እንዴት ነው ከራስ ጠያቂ እቺ ለአንድ ወር የሚሆነው? ለአንድ ጊዜ እንኳን አይበቃኝም አይደለም ለአንድ ወር ይቅርና ከሌለ የለኝም በል ከቤቴ ሄጄ እመጣለሁ። አንቺ ዝም በይ ሰሚራ። እኔ ለቤት ያንሽ ነው እንዴ ከቤትሽ ሄደሽ ቡና ወታምጪው? ይሄ በቃ ይኸውልሽ ሰሚኛለሽ። አንደኛ ለሰው ለጤና ራሱ ሶስቱ መርዞች የሚባሉ ነገሮች አሉ። ቆይ ስሚኝ፣ በሕክምና ብዙም ስለማላቅ ሶስቱ መርዞች ዶክተሮቹ ሲያወሩ ሰምቻለሁ። ሆስፒታል ውስጥ ሶስቱ ጮማ፣ ጨው፣ ስኳር ተብሎ ሰምቻለሁ። መቆጠቤ ጥሩ ነው ግን ምንድነው በቃ አንቺ ካልሽ እንደፈለግሽ አድርጊው። ያው መቼም አንዳንድ ፍሬ ካልቆላሁት በስተቀር ይሄ አይደለም ለወርቅና ለሁለት ቀንም አይሆንም። አብቃቂው ቡና ደግሞ እኮ ለአመል ያክል ግማሽ እንኳን ቢጠጣ ምን ችግር አለው? አንድ ሲኒስ ቢጠጣ ቢበዛ እንኳን ችግር የለውም። አብቃቃት ነው። እሺ አብራሪ አንተስ ከፋ ሰሙዬ ሰሙ ዶሊ ሰሚራ እንደምንም አድርገሽ አብቃቂው። አጨጭቅኛው በቃ መድኃኒት ሄጄ ልግዛበት። አንዴ በዚህ ቡና አንዴ እሱ እንደፈለጋችሁ አድርጉት። ዳኝ ሸይጣን ወይ ሸይጣን ምን እየሆንክ ነው? ወይ ሰሙ ቅበሪ። ምን ሆነ ነው? ቅበሪኝ። ምን ሆነ? ምን ያልኩት ነገር አለ? ቅበሪኝ። ሰሙ ቅበሪኝ። ምን ሆነ ነው? ምን ሆነ? ቃርስቶ መሆን አለበት። ሙሳ መጥቷል እና ሙሳ ይምጣ ታዲያ። ወልዷን ሰምቶ ሊጠይቃት ይሆናል። ኧረ አይደለም ለምን እንደመጣ መች አጣሁት። በደንብ አውቃለሁ። ያልበላሁትን የቅርጫ ስጋ ላይ ያስከፍለኝ ነው የመጣው ብሩ። ጭራሽ ቅርጫን በዱቤ ነው የበላኸው? አረም በዱቤ እንጃ። እኔ መች በላሁ? ስጋ የሚባል እዚህ ቤት አልመጣም። እኔ አላየሁም። ያልበላሁትን ስጋ ላይ ያስከፍለኝ ነው እባክሽ። ቆይ ይችላል። ልጅና የለም አብራን ወጥቷል። እንዴት ነው የለም ነው? የለውማ። እኔማ የወንጀለኛ ተባባሪ አይደለም። የለውም ያለው ይመስልሻል? የለውም። ሰው ዋሽቶ እንኳን ያስታርቃል አይደል? ምን አለ ነገር ብታበርጂ ታሪኩ በኋላ በደንብ አስረዳሻለሁ። አሁን ብቻ የነበረ ሆነ ማትከተኝ ነገር ውስጥ ይግድ አላህ ይስጥሽ። السلام عليكم. አብራሪ እንጥልኝ እስቲ ጎሽ ቶሎ ይቸኩላል። ምን አብራሪ የለም ልትይ ባል እንደዛ ነገር ችግር የለም። እሺ ተመልሼ እመጣለሁ። ችግር የለም ይላ ጊዜ ወይ ሰውዬ ሄደት አላምነውም እኮ አላምነውም። ቤኔ ተደብቋል በበስ ወይ ሄደት እዚህ ውጋት አንቺ እንዴ አላህ ይስጥሽ። ምንም አልሆንኩም። አላህ ይስጥሽ ብቻ አንቺ። ለምንድን ነው የሰው ሰው መታጉላለው? ማን የሰው ሰው አጉላላ? እሱ እኔ አጉላላኝ፣ አሰቃየኝ።
የበላህበትን ገንዘብ ለምን ማትከፍላቸው ለሰዎች ስበላ ይተሻል አልበላሁኝም ያልበላሁትን ገንዘብ ነው ክፈል የሚለኝ እኮ እና እኔ ነኝ የበላሁት እኔ አልበላሁም ዴቲም ነው የተሰጠው ደግሞ ምን አለበት እኔ አልከፍልም እኮ አላልኩም ግን ትንሽ ጊዜ ቢሰጠኝ ምን አለበት ትንሽ ጊዜ ስጠኝና ሰራ ሸቀል አድርጌ ከፍላለሁ እንዴ ላትከፍል ለምን ወሰድክ ሲጀመር ለየትም የሚሰጥ ለምን የሚሰጥ ባንተ ስም እስከተወሰደ ድረስ መክፈል ያለብህ አንተ እኔ እኮ ሊሰጥ ደግሞ አቅም እንዳለው ሰው ከአንድም አልፎ ሁለት መደብ ጋሹ ሴን በግድ አንቆ ሁለት ጋሹ ሴን የሰራች ሲጀመር እኮ አቅሙ አለ የመክፈሉ አቅም አለ ለምን ደግሞ አትከፍል እኔ ምንሽ ያው ሁሉ ወጪ ሳወጣ ሆስፒታል ውስጥ አብረሽን አልነበርሽም አላየሽም አሁን ብርኬት አመጣለሁ የለኝም ቢኖረኝና በከፍል እኮ ደስ ይለኛል እዳ አይቀርልኝም አይደለም እከፍላለሁ ነው ወይስ ምንድነው የተነጋገርሽው ውጪ ከሱ ጋር ኧረ በእናትህ አንተም ዋስተህ እኔን ታስዋሸኛለህ እንጂ ምን አለ ለካይር ነገር እኮ ነው ያሸሽው ምን ነው ካይር እኔ ጓደኛሽ ባለኝ አይደል እኔ ከምጨናነቅባት ነገር ይላል ደግሞ ምን ነው አንዴ ካደረግሽ በኋላ ቆየሽ በቃ ላይ ጭቅጭኛው መድኃኒት ይዛብናችሁኝ ያላሉ ሄጄ መድኃኒቱን ገዛለሁ ደግሞ አይገርምም ስትገባ ራሱ አይቶሃል ማን አንተ አላየኝ ባገሱ ብሎ ሲደንባራ ነገር ነው አይ ዝም ብሎ ያየ ይመስልሻል አይ እንዲህ ስላለ አይ የመድኃኒት ገዛለሁ ወጋት ወጪ ብቻ ይበዛል ደህና ነህ ሰላም አለይኩም አለህ ወይ ባገር አለህ ወይ አለን አትታይም አንተን አልያዝ ያልከውኝ ያለን ቆይ አንተ ለምንድን ነው የማከፍለው ለምንድን ነው ቆይ መደብሩን የማከፍለው ብሩን የማከፍለው እንጂ ከፍላለሁ እኔ መቻል ከፍልም አልኩኝ እንደሚከፍል ሰው ሁለት መደብ ትወስዳለህ ምን አለ እንኳን አንድ ብትወስድ ከፍላለሁ ጊዜ ስጠኝ ይኸውልህ ሙስዬ የሆንኩትን ነገር ስለማታውቅ እኮ ነው አቤት የገጠመኝ ችግር ስማኝ ወንድሜ እኔ እኮ የገጠመኝ ችግር ባለቤቴ ከወለደች በኋላ እንደገና የደም መፍሰስ ተባለ ሆስፒታል ሄድኩኝ ሆስፒታል ስንትና ስንት ብር መሰለ የከፈልኩት ያለኝን ብር እንዳለ ጥብ አድርገው ጨረሱት በቃ አሁን 3 ወር ጊዜ ስጠኝና ቢያንስ ያንዱ መደብ ከፍላለሁ አንተ ትቀልዳለህ እንዴ 3 ወር ሙሉ አሁን ወደነ ያለበትን ችግር አይቼ በቃ ሚስትም ታማለች ወጪ አውጣል እሱን ሃይ አርጌ በቃ ቢያንስ የ3 ቀን ጊዜ እሱን ራሱ አውርቻቸው እነሱ ኮሚቴዎችን አውርቻቸው እሺ ካሉ ነው ይሄን ነገር አስረድቻቸው ነው ደግሞ ሁለት መደብ ወስደ እኔ ኳርሎም ጋጁ ሴን የሚባሉ ሰውዬ እኮ ናቸው ምንድነው ለየቲሞች ዘካ ምናምን ነገር ነው ደሞ ስጋውን እንኳን በላው እሱም ቢሆን ለአኺራ የሚጠቅመን ስራ ነው የሰራው አሁን እንዴትም ብለ ብሩን ቶሎ ስጠኝ እኔ ገቢ ማረግበት ጊዜ ደርሶ ይኸውልህ በቃ አሁን ከ3 ወር በኋላ አንደኛው መደብ ሰጣለሁ አንደኛው መደብ ደግሞ ከሌላ ከ3 ወር በኋላ 6 ወር አይሆንም አለተው ሳር ይራሷና ነገራችሁ በቃ 3 ቀን ይሰጣል 3 ቀን ገበያ በቃ ከዚህ በላይ እንኳን ነው ያልችል 3 ቀን ብቻ 3 ወር አረ የለም 3 ወር እኮ የለም አንተና ጀማሎች አላችሁ አልተፈላችሁ ተሰጣለሁ ከዛ በላይ እንኳን አልችልም በቃ ቻው በቃ ከዚህ በላይ አልችልም ሙዚሽ ኧረ አንተ ጨካኛቱን ተው እዚህ ሁሉ ጉድ ውስጥ የከተተት ግን ያ ጋሹ ሴን የሚባለው ጉድ የሰራኝ ስጋውን እንኳን በልቼው ቢሆን ምን አለበት ያልበላሁትን ስጋ እኔም ብሎ ደግሞ ባለ ሁለት መደብ ኧረ እባክህ አንተ ምን እየሆንክ ነው እንዴ ከናዋራህ መተህ ልጁ ላይ ፀሐይ ነው የመጣኸው እንዴ ልጁ ላይ ትንፋሽም እኮ ጥሩ አይደለም አንቺ ደግሞ ምን አለበት ልጄን ባጫውተው እንዴ ገና ህፃን እኮ ነው ትንፋሽ ምናምን አይችልም ና ውረድ ከዛ ላይ አንቺ ደግሞ ላጫውተው እንዴ ልጄን ምን አለበት እንዴ ለሱ ስላለ ይሄ ሁሉ ገንዘብ ያወጣው ቢያንስ ትንሽ ልማከር እስኪ ከሱ ጋር እኔ ብለው ግን ስሙን ማን እንበለው እዳይ
ገና በጨቅላነቱ ልጅ ማዕትና አናቱ ላይ ገና ከመወለዱ በጨቅላነቱ ስንት ዕዳ አናቱ ላይ መሰለሽ የተከመረው። ወይ አብራ መቼም ከዳም ትላቀቀው። አይ ሰሚራ ረተኛ እኔ ያንቺን ምላስ አልችለውም። ተይ አይዳ እና ታዲያ ወጣሁት ዕዳ ቀላል ነው እንዴ? እዚህ ላይ መዝግብ ያለው 2000 ስሚ ይሄ ልጅ ስንት ዕዳ አለበት? እያንዳንዱ ዕዳ መዝግቤለታለሁ። ይከፍላታል፣ ወደደም ጠላም ይከፍላታል። ትከፍላታለህ። ማትከፍል መስሎ ከሆነ ትከፍላታለህ። እያንዳንዷ ነገር ተጽፋለች እዚህ መዝገብ ላይ ገባ? ትከፍላለህ። አዎ አንተ ስማኝ። ምናልባት አሁን ጨቅላ ስለሆንክ መናገር አትችል ይሆናል፣ ግን በደንብ እንደምትሰማኝ አውቃለሁ። ስማ ትሰማኛለህ? አንድ ምክር ልምከርህ። ስታድግ እንደ እናትህ አባካኝ አትሁን። ቁጠባ ተማር። ቁጠባ ጥሩ ነገር ነው። መቆጠብ ወደፊት ህይወትን ያሳምራል። ቁጠባ ጥሩ ነው። እሺ የቆጠበ ነው ሰው የሚሆነው። ገና እኮ ረጅም ጊዜ ያለ ልጅ የምታጫውትበት በሉረዳው ቡናው ቀርቧል። ዕዳ አለልሽ ተመዝግቦልሻል። ቀልድ የለም። አንቺ ለሽ ብሏል። እንዴተኛ እንኳን ፋታ አሰጠው ማለት ነው። በልጅ መወለድ በጣም የተደሰትክ ትመስላለህ እንዴ? በልጄና ባይኔ ማቀል የለም። የሥራ ቦታውን የራሱ አሁን የሚታየኝ እሱ ነው። ይናፍቀኛል። ግን ምን አለ መሰለሽ አሁን ትንሽ ይሄ አረ እንዳቀሰቅሰው ትንሽ ያነጠኩት በማጫው ወይ ሰላም አለይኩም። እስኪ ነገር ምንድነው? መከኛ ነው። ወይ ወልሽ የልጄ ነገር እዚህ እንትን ስል ሰዓት ደረሰ። ልቃውን ስራ ልጅ እሺ ስትመለስ ግን አደራ ፓምፐርስ ይዘልኝ አልቋል። መንፈስ ዳይፐር አልቋል። ይዘልኝ ነው ዳይፐር አልቋል። አዚዛ የቀለልሽ ነው አይደል? አዎ ይቀላል። ያ ሁሉ ቤቱ ሙሉ ሞልቶ የነበረው ዳይፐር የት ሄደ? በጎን ወደ ሱቅ እንትን ማለት ጀምረሽ ወይ አንተ ሁሌ እንደዚህ ነገር ገንዘብህን ማዋከን አለብህ? ቆሳጣውን የሞላው መቅረቢያ ድሬ አይደል እንዴ? አይ በቃ መንገድ ላይ ሳልፍ አየሁት። ደግሞ አንቺ ላይ በጣም እንደሚያምር ሳስብ ገዝቼ መጣሁ። ምንድነው አንቺ እንደዚህ ነገር መጨቃጨቅ አለብን? ለኢዳርን እንደ 18000 ብር አውጥተህ ድሬ አይገዛህልኝ? ከዛ ደግሞ በሳምንቱ ገና ለገና ሳያባ ማረኝ ብለህ ሀባያ ገዝተህ መጣ። ደግሞ እኮ እስካሁን እኮ አንተ ገዝተህ አታውቅም። ከተወለደ ጀምሮ እስካሁን ሲጠቀም የነበረው ጠያቂ ያመጣው ነው። ይሁና ጠያቂስ ቢያመጣው እኔ ገዝቼ ባላቅ ሰዎች ያመጡት ቢሆንስ ገንዘብ አይደለም እንዴ ወጣበት? አንተ ገንዘብ አላወጣህበትምና እንደፈለገ መባከን አለበት እያልሽ ነው? እኔ እንደዛ አላልኩም። እና ታዲያ ሄደ ያ ሁሉ ዳይፐር ተጠቀማ። ለምን ቆጠባችሁ? ለምን አትጠቀሙ? እንዴ ለምን ቆጠቡ? ልጁን ቆጥር ቀስ እያልክ ተጠቀም ምናምን እንደለው ነው የፈለከው? ምን ችግር አለው? ቁጠባን ካሁኑ ቢማር ምንም ችግር የለውም። ከወዲሁ ቁጠባን ይማር። ከጨቅላነት ነው ቁጠባ መማር። እዚህ ገና ከጨቅላነቱ እየተማረ ከሄደ ነገ የተሻለ ህይወት ይኖራል። አለበለዚያ እጣ ፈንታው ምን መሆን መሰለሽ? እንደ እናቱ አባካኝ መሆን። መሰረታዊ የሆነ ነገር እኮ ቤት ያስፈልገናል። ቤቱንም ቢሆን በቃ በቅርቡ ገዝቼ አስደስትሻለሁ። ሳላ በዚህ አኳኋንና በዚህ አያያዝ አይደለም ቤት ልትገዛ ይቅርና እቃ የምታመጣበትን ገንዘብ አተህ እንኳን ሰው ፊት ስትቆም ይታያል። ያው የንግድ ስራ እንደምታውቂው ገንዘብ እያገላበጠ ነው የሚሰራው። ለዛ ነው ብዙ ማስቀምጠው ገንዘብ ያልኖረኝ፣ ግን ማስቀምጠው ገንዘብ ይኖረኛል። የራሳችንን ቤት ይኖረናል። አንቺ ብቻ ታግሽልኝ እሺ? ሁሉንም ነገር በቅርቡ አስተካክዬ አስደስትሻለሁ እሺ? ይኸውልህ አንተ ገንዘብ መቆጠብ ብትፈልግ መቆጠብ ትችላለህ። በምትሰራው ስራ እኮ ጥሩ ገንዘብ ነው የምታገኘው አይደል? አላህ ሰጥቶሃል ሪዝቅ አይደለ? ሰጥቶ ካላመሰገንከው አሁን ብታጣ ምን ልትሆን ነው? ምን ልትሆን ነው? እኔ እኮ ማየት የምፈልገው ይሄንን ነው። ይኸውልሽ ሲሰጠኝ አልሐምዱሊላህ አመሰግናለሁ። ካጣው ደግሞ ምስጋናው የምንድን ነው? የምስጋና ነው። ሙእሚን እኮ ሲያገኝም ሲያጣም አላህን ማመስገን መተው የለበትም። ረሱል ሰለላሁ ዐለይሂ ወሰለም ብለዋል መሰለኝ
የሙሚን ነገር ገረመኝ ቢያገኝ ያመሰግናል ሲያጣ ወይም ደግሞ ሙሲባ ሲገጥመው ደግሞ ይሶብራል አላህም ደግሞ ለኸይር ያደርግለታል ነው ያሉት በቃ ሄጄ አሁን ትንሽ በተበትል በል ተፍተፍ ብዬ በዳይፐር መግዣ ምን ካገኘው አገኘው ካልሆነ እንግዲህ አጥብቂ ይዞ ይመጣል ብለሽ እንዳጠብቂ ካገኘው ይዤ እመጣለሁ ችግር የለም ከመች ነው ይሄንን ነገር በተደጋጋሚ መነጋገር ያለብን እናንተ እሺ ለማስተካከል እሞክራለሁ አይደለም አደርገዋለሁ በል አድርገህ አሳየኝ በዚህ ሁኔታ እዚህ ሁሉ እየተጨቃጨቅሽ እንዳትተመኝ ምን ያስተካክላለሽ ምን ነው ያስተካክላል ቤት ገብቼ አረፍ ማለት ነበር እዚህ ጋር ቆመን መጨቃጨቅ ነበረብን እሺ ግባና አረፍ ይሄን ሰው ያ ይሄን ሰውዬ ስስታምነቱን አንሳለት ዝምብላ ነው ዳይፐር እያለች ልጄ ልታቃጥለው እኔ አባቱ እያለው በዳይፐር ልጄማ አይቃጠልም እኔ ሰፋለታለሁ ይሄ ራሱ ሁለት ዳይፐር አይሆንም ያው በዚህ አፍን አድርጎ አሪፍ ዳይፐር ነች እንደውም አይሾልክም በድርቡ ቢሆን በተለይ ድርብ ከሆነ ደግሞ ጨርቅ ማባከን ነው የሚሆነው ስለዚህ ለሁለት ይሆናል ስለዚህ እንደዚህ ያደረኩኝ ተሰፋለታለሁ ሳይ ዳይፐር السلام عليكم بيتوش وعليكم السلام من نور دنقتك ማን አንተ ለምን ገቢ ወዶስ ለምን ደነግጣለሁ ምን የሚያስደነግጠኝ ነገር አለ ምን ዋክ ትንሽ ፀሐይ ላይ ነበርኩኝ ልረጋጋ እንት እኮ ሰርችላ ኡፍ ደከመኝ አንተ ፀሐዩ ፀሐይ አይደለም ደከመሽ አይደል ገቢ እንጂ ወዶስ አረ ቆይ እስቲ ትንሽ ፀሐዩ በእናትህ በጣም ይከብዳል ውስጥ እኮ ይቀዘቅዛል ቀዝቃዛ ነው ውስጥ እዛ ይሻልሻል ትንሽ አረፍ ብለን ታኝታለች መሰለኝ እሷ ማለት ትነቃለች አሁን ምን እያልክ ነው ምን እንዴት ነሽ አልহামዱሊላህ ደህና ነኝ ግቢ አገቢ አብራር ታውቀዋል ግን በጣም እየጮኸ ነው ሳታስበው ከስንት ይቆረጥጥ ነገር አለ እንዴ ግቢ ስራ እንዴት ነው አልহামዱሊላህ ምን ሆነሃል አይነት ነው ሀሲዳም ልጅ አትገባም እንዴ ውስጥ ወጪ ስትል ምን ነው ቡዳ በላህ እንዴ እንትን ነው ያመጣ ወይ ግቢ አጥሚቱን ትፈልጓለች አጥሚቱን ልጅ ግቢ ደህና ነኝ ምን አሞህ ነው ያለም ደህና ነኝ እና ታዲያ ምን ኋላ የሚጠዘጥዝ ነገር አለ እንዴ ዛሬ ደግሞ ወደ ስራ አትሄድም ሄድኩኝ እሄዳለሁ ምን እያደረክ ነው ጭራሽ ብለህ ለልጅ ዳይፐር መስፋት ጀመር የምን ዳይፐር እና ይሄ ምንድን ነው እኔ ጨርቅ የተቀደደ ጨርቅ ነው እዚህ እየሰፋው የነበረው መርፌ ወቅት ነው እንዴ እንደዛ ስትል የነበረው ማን ያለው ማን የመርፌ
ነቀዝ ወይኔ አብራር አረ ያንተስ ከፋ የከፋውስ የእናንተ በወጪ መሀል አናት የከፈላችሁት ምን ነው ከቸገረ ወይኔ እርጅኛ አትለኝም እንዴ እኔ አጥቼ ነው አንቺም ትረጂ እንዴ ብታጣለን እንዴ ጨርቅ ሰፍተ ገና ለተወለደ ህፃን ልጅ ለማልበስ የምትሮራታ ነው ሰሚራ እኔ ግን ነግሬሻለሁ እኔ ሚስቴን ክፉ አመል አታልምጂብኝ በቃ ይሄ ጥሩ ነው ከፈለገ ይሄ ጥሩ አመል ሆኖ ነው ማለት ነው እንዴ አንተ ይሄ እኮ በእኛ ጊዜ ራሱ እኮ ያልነበረ ነገር ነው ምን እየሆንክ ነው አጥሚቱን ይዘሽ ግቢላት አሁን አይደለም የሆነ ህክምናማ ያስፈልጋል በልበል እንደጀመርክ መስፋቱን ይቀጥል አንካ ቀስ እያልክ አሁንም እንዳይወጋ አረብላ ቤት አረ ያረቢንዶ እዚች ልጅ ላይ ትጥለኛለህ እዚች ልጅ ላይ ምን ሌላ ሰው ቢያየኝ እንኳን ምን አለበት እቺ ምላሷው ሰፈሩን ታዳርሳለች ወይ ሰሙዬ አላህ ይስጥሽ መቼም አንቺ ባትኖሪ ኖሮ ምን እንጠኝ እንደነበር አላውቅም ጓደኛ ለመቼ ነው ግዴታዬ ነው ዋክሽ ወይ ሰሙዬ ያንቺማ ከዛ በላይ ነው ብቻ አላህ ረጅም ሀያት ይስጥልኝ አሚን አሚን ውለታሽን መመለስ በጭራሽ አልችልም ጊዜ ተገላቢጦች ነው ዋክሽ እሱማ ነገም አንቺ መመለስሽ አይቀርም የት ይቀራል እሱማ ኢንሻአላህ አላህ ተወለ ያርገውና ያንቺን ያህል እንኳን ባይሆን ትንሽ እንኳን ባግዝሽ ደስ ይለኛል አብራሪ እየተጫወተ ነው ከልጁ ጋር እሱ ቤት ካለ በተሰራ ነው እኔ ምልሽ ሰሙዬ ሳናስበው ሀቂቃው እኮ ደረሰ ያው የወንድ ልጅ በ10 ቀኑ ማለት የሚወጣው ሁለት ቀን ብቻ እኮ ነው ይቀራል ማን ማንንስ ነው የምንጠራው ያው ሁሉም ነው የሚጠሩት መቼስ ጎረቤት አይለይ ልክ ነሽ ሰሙዬ ሁለት በግም ስለሆነ በቂ ነው አረ ይበቃል በጣም ሰባት ቀን አይደለም ያለው ጉድ አራቃስ ጎበዝ እኔ ውስጥ ከልጄ ጋር እጫወታለሁ እናንተ ደጅ ወጣችሁ ትዶልቱልኛላችሁ አይደል ደግሞ ምን አደረገ ምን እያንዳንዷን ነገር እየሰማው እኮ ነው የነበረው እኔ ከልጄ ጋር እዛ ውስጥ እጫወታለሁ እናንተ ደጅ ወጣችሁልኝ ትመካከራላችሁ ታሴራላችሁ አይደል በኔ ላይ ነው ታሴሩት ደቂቃ ምናምን ደርሷል 2 ቀን ነው 3 ቀን ይቀሮት ያለሽ አረ ተው ትንሽ ረፍት ስጡኝ እስኪ ትንሽ እንኳን ልተንፈስበት አረ ከውጪ ትንሽ ገላግሉኝ ተው አጅሪስ ደግሞ ማን ይጠራት ባላለች እንዳለ ሙሉ ጎረቤት ሁሉ ጠሪያ ማለሽ አይደል ሀቂቃው ግዴታ ነው ሀቂቃ ግዴታ ነው አዎ ታዲያ ይሆናል የወንድ ልጅ ሀቂቃው በ10 ቀን ነው የሚደረገው ግዴታ አረ ምን አረኳችሁ ትንሽ እንኳን ረፍት ስጡኝ ትንሽ እንኳን ሲለተንፈስ ትንፈስ እንኳን ለበል ትንሽ እንኳን ሲቀልል ይበል እባካችሁ ወጪ ተውኝ በቃ አብራሪ ይሄ እንደሌላው ጊዜ ነው አይመስልም ተውኝ የወንድ ልጅ ሀቂቃ በ10ኛው ቀን ግዴታ ይወጣል ሁለት ቀን ነው የሚያስፈልገው ወደ ዘመዶቻችን ጠርተን ቀኑ ነው የሚደረገው እሺ ምን ልሁንላችሁ ሴት ልጅ ብትሆን እኮ በማንኛውም ሰዓት መውጣት ትችላለህ ወንድ ልጅ ግን በ10ኛ ቀኑ ነው የሚደረገው ነው ጭራሽ ጎረቤት እንዲጠላል እኮ ነው የሚለው ሰምቻታለሁ እኛ ታዲያ ሀቂቃ ብቻ ስለበለው ግድ ነው ሁለት በግ ስለሚታረድ ሲጠሩ ምን ችግር አለው በቂ ነው ጭራሽ ሁለት በግ ነው የሚታረደው ማን ያለው ወንድ ልጅ እንደዛ መሆን አታውቅም አላውቅም እንዴ አላውቅም እየቀለድክ ነው አይደል ለምንድን ነው የምቀልደው በዚህ ይቀልዳል በውጪ ይቀልዳል በብር ይቀልዳል በነብዬ ለጥፋ ወይ እኔ ቆይ በጣም ይገርመኝ ነገር አዚዛ ይሄ ልጅ ከተወለደ ቀን ጀምሮ ስንት ብር እንዳወጣው ታውቂያለሽ እዛ መዝገብ ላይ ጽፍ ያለው ትንሽ አጀንዳ ላይ ጽፍ ያለው አንድ በአንድ ያወጣውትን ወጪ ጽፍ ያለው ጠቅላላ ትከፍያታለሽ ይከፍላታል እሱ ይሄ እኮ የተፈጥሮ ግዴታ ነው ሲቀጥል እሺ እኔና መላስ ይችላል አዎ ልጁ የኔም እና ታዲያ ለምን ደግሞ የምትከፍለው ፈልገን ያደልኩ ከወለዱ በኋላ የምኖር በኋላ ማለት ይከፍላታል ወዶ ሳይሆን በግዱ ይከፍላታል እያንዳንዷ ነገር ከልጅነቱ ጀምሮ እስከ እውቀቱ ድረስ ያለው ነገር ይጻፋል ይከፍላል ግን አሁን ምን ልሆንላችሁ ሳቂ ጅማ ምን አለብሽ ሳቂ እኔ አብራር ይሄ ይኸውልህ እንደ ድሮ ለበፊቱ ቀልድ እንዳይመስልህ ወዳጅ ዘመዶቻችን ራሱ እኔና ራስ ለመጠየቅ የሀቂቃው ግን እንመጣለን ብለው ብዙዎች ይቀር ወለም ዘለም ማለት አትችልም እሺ ምን አለ ትንሽ እንኳን ፋታ ብትሰጡኝ ትንሽ እንኳን መተንፈሻ ጊዜ ብትሰጡኝ ምን አለበት ቀኑ ማለፍ አይችልማ ሀቂቃ 10ኛ ቀን ላይ የሚደረገው ያ ደግሞ ከአንድ ቀን በፊት መዘጋጀት የለብንም እንግዶች የሚመጡት
ከሁለት ቀን በኋላ ከሆነ ከአንድ ቀን በፊት መሰራት አለበት መዘጋጀት አለበት ፈለክ ድግሱን ከሆነ የጠላኸው ግርግሩን ከሆነ የጠላኸው እንደውም ጥሩ ሀሳብ ነው የሁለት ነገዋጋና የሚያስፈልጉ ነገሮችን የዚህ ሽንኩርቱን የምናምን ወጪ ደምረን አስበን ለበጎ አድራጎት ድርጅት ለየቲም ድርጅት እንሰጣለን የቲሞች ይበላሉ በቃ እንደውም አሪፍ ሀሳብ ጎበዝ እኮ ነሽ ጎበዝ አይሻል ሀሳብ ሰማሽ አይደለም እንዴት አይነት ስማርት የሆነ ሀሳብ እንዳመጣች ምን ችግር አለ ወጪው ቀረልኝ አይደለም ይሄ ግዴታ እኮ ነው የኛ ሀቅ አይደለም አዘለም አንጠለጠለም ያው ነው ምንም ልዩነት የለውም እኔ እኮ ጥላቻዬ ፍራቻው ወጪ ነው እንጂ የቲም በላ ወዳጆችሽ በሉ የዚች ጎረቤቶችን በሉ እሱ አይደለም ጉዳይ እና መዋጮ እናሰባስብ ጥሩ ሀሳብ ነው አው ጎበዝ አዋጭ አንዳንዴ እኮ ስማርት ነሽ እኔ ለአንድ ልጅ አንቺ ነው አንቺ የምታሰባስቢው ለልጅ መዋጮ ወርጠማን የምትለምኝልኝ እቺ ምን ትላለች እኮ እኔ ማለት ነው ዝም ብሎ ይናገራል እንጂ እኮ እንትን ይወጣል ስለዚህ በጎችን ይዘት መጣለ ደሞ ይኸው ዝም ቀዳዳ በግ እንዳታመጣ ደና በግሽ ወፈር ያለ በግ በግራ በቀኝ ተቀባበሉኝ ችግር የለውም ብንም እየጠፋላችኋለሁ ብን አው ቡናችሁንም ጠጡት እዚህ ጀማዓችን ብዙ ነው ታውቃለህ የኔን ጀማዓዎች እዚህ ሰፈራቸው ጀማዓዎች አሉ ቤተሰቦቻችን አሉ ያንተ ቤተሰቦች አሉ የኔ ቤተሰቦች አሉ ይመጣሉ ስለዚህ በጎቹን ደና ጥሩ አነዳችኋለሁ ባይሱዙ ጭኝ እመጣለሁ እየነዳው እመጣለሁ እሱን ተውና ሁለት በቃ ግዴታህን ብቻ ሲልኩላችሁ ወልቅ ይሄ በቃ ኧረ እዛው ጠጡት ሄሎ ወአለይኩም ሰላም አቤት ምን ትሰራለህ እኔ እኮ ክፍለ ሀገር ነኝ ለስራ ሄጃለሁ አዎ ክፍለ ሀገር ነኝ አብራር ሰላም አለይኩም አንተ እኮ ለምንድን ነው ብሩን የማከፍለኝ ኧረ አብራር ተው እኔ ባንተ ምክንያት ከስራ ባልደረቦቼ ከጎረቤቶቼ መቀየም አለብኝ ክፍለ ሀገር ነኝ አላልኩ አብራር አቀልድብኝ እንጂ አንተ እኮ ነው ያልቀለድኩ ክፍለ ሀገር ነኝ ካልኩ ማመን እኮ እኔ ባንተ ምክንያት ከሰዎቹ ጋር መጨቃጨቅ ሳልሽኛል ባንተ ጨቃጨቃለህ ለምን ጨቃጨቃለህ ኧረ ተው አብራር ግድ የለም ስራ ግን አለ ይወደዋል 6 ወር ብቻ አስበኝ ጭራሽ 6 ወር ኧረ አብራር አይሆንም እኔ አሁን ብሩ ስጠኝና እኔ እጄ ላስገባ ገቢ ላድርግ አይ ሙሳ እኔ እኮ ደስ የምትለኝ ነገር እኔ እዚህ ብሆን ከፍል ነበር ግን አሁን የት ነኝ ያለሁት እኔ ክፍለ ሀገር ነኝ ኧረ አንተ አላህም ፍራ ቆይ እኔ ክፍለ ሀገር ነኝ ብያለሁ አይደል እኔ ኧረ ተው ጓደኞቼ አታቃቢ ብሩን ስጠኝ ይኸውልህ ሙሳ እኔ ብሩን አልከለከልኩም አሁን ይኸውልህ ብሩን ወዲያውኑ እሰጥሃለሁ አሁን ግን ያለሁት የት ነኝ እኔ አንተ ተው ያለሁት ክፍለ ሀገር ነው እኔ በአንተ ምክንያት የዛ 3 ቀኑን ሰጥቻለሁ ያን አልፎ እኔን እየጨቀጨቁኝ ክፈል አብራር ተው ክፈል ተው እኔ እኮ ለአንተም ጥሩ አይደለም ተው እኮ ከፍላለሁ ግን ክፍለ ሀገር ነኝ አይሆንም በቃ ሀገር ነኝ ካልኩ እኔ አሁን ብሩ ገቢ የሚደረግበት ጊዜ እርሶ ክፈል በቃ አብራር የለሁም እኔ ማመን ያንተ ፋንታ ነው በቃ ክፍለ ሀገር ነኝ ሄጃለሁ እሺ በቃ ይሄ ሰው እየለየለት ማለት ነው ይሄን ነገር በቃ ለኮሚቴዎቹ ማሳወቅ አለብኝ አብራሪ ወይዬ ምንዬ አብራሪ ምን ችግር አለ አብራሪ ነሽ ወይ አብራሪ ስንት አመት ሙሉ የተውሻትን እቺን ከየት አመጣሻት በሰላም ነው ሰላም ነው ውዴ ጭራሽ ውዴ ዓለም ምክንያት ይሄናት ጭምር ውዴ ምናምን ጃሽ አከረኝ የሆነ ምክንያት ቢሆን ምንድነው ምን አብራሪ ያዲቃው ነገር ነው ድሮስ መሻታው እኔ እኮ የፍቅር እንዳልሆነ ይገባኝ ጭምር ይፈጠርጠር ነበርብኝ አረሱ እንዴት አደረክ ከነገር ያቆ ነው እንዴት ነገ ደግሞ ያው የሰራ ፍቅር ነው አዚዛ ተጎቹ እንዴት አደረክ ምን አባቴ ታጥቅ ኬት አባቴ ላምጣ ታውቂያለሽ ላንቺ ነው ያን ሁሉ ወጪ ያወጣሁት አሁን ደግሞ በምን አቅሜ ነው ሁለት በግ ማመጣው ነገር ምን አይሰው ነገር ታይ አንተ ለሁለት በግ የሚሆን ገንዘብ አትነው የለኝም አዚዛ ታይ እንጂ ሁለት በግ ምገዛው እያወቅሽ ለምን ታጨናንቂኛለሽ ሁሉም
ቤተሰቦቻችን እኮ ይመጣ የለኝም ሁለት በግ የምገዛበት ብር የለኝም በቃ ቁርጥሽ ነው ቦጂ ድፍት ታርጊኝ ነው ሮምዬ ሙጂ ግራም ያስተሪኩ ምን ብር የለኝም ምንድን ነው ያው እኮ አውቀዋለሁ የሰርግሽ ቀን አባትሽ የሰጠሽ ስጦታ ነው እሺ እና ምን ይሁን ከተና በግዛ ይሄን እርግጠኛ ነሽ ሽጆ በግዛ አይሽ እኔ እኮ ለዚህ ነው የምወድሽ እንዲህ ስለምታስቢልኝ ስንተሳሰብ እኮ ደስ ነው የሚል ታውቂያለሽ አይደል እንዴ እኔ ብቻ እንዲህ በውጪ እንዳደቁዙኝ አንቺም አንዳንዴ ሊካለ ወጣ እያለች የምሽጥና ሊገዛ ከየት ይመጣል ብር ባምሳል ግን ይው በኋላ ግን ቆጨኝ እንደዚህ ምናምን ብለሽ እንዳታለቃቅሽብኝ ግን አይቆጭሽም አይደል አይቆጭም እርግጠኛ ነሽ ቤተሰቦቻችን የምወደው አባቴ ሲጥል ማስታወሻ ብሸጥ አሁንም አንድ ፈለገ ዘመድ ጥሪ ጎረቤት አንድ ሰው እንዳይቀርሽ ለዚህኛው ጫፍ ጀምረሽ እዛ ጫፍ ድረስ አንድ ሰው እንዳይቀር ሁሉንም ጥሪ አላ ግን በኋላ ቆጨኝ እንደዚህ ምናምን አልሰማሽ ከተሸጠ በኋላ ወይኔ እንትኔ ቅርሴ አባቴ ስጦታ ምናምን ያልሽ ግን ነው እንዳታረጋግሽ ወስነሻል ወበስ እንደዚህ ስንተሳሰብ እኮ ነው ደስ የሚለው ወበስ አሁን ከፈለች አብራሪዬ ውዴ እንደፈለች ማለት ይችላል በቃ ይሄን ሽጬ በጊዜ መጣ እሺ ቻው ሰላም አለይኩም ምነው ቅር ያለሽ መስያለሽ የፈለግሽው ሰው ጥሪሽ እንዴ ይዞት ሄደ ኧረ ምን አይነት ሰው ነው ውይ ኧረ ምን አይነት ሰው ነው ይሄ ስንት ግራም ይሆናል 10 ግራም 10 20 30 40 ግራም ግራሙ ስንት ነው 13000 ብር ገብቷል ሲባል ሰምቻለሁ 1 ግራም ስለዚህ ቢያንስ በ10000 ብር እንኳን ቢሸጠው ስንት ይሆናል 40 ግራም በ10000 400000 ብር ታዲያ ቢዝነስ ማለት 400000 ብር በ10000 ብር ሁለት በግ ገዛለው ከዛ 390000 ብር ወደ ካዝናዬ ማለት ነው ይሄ ነው ቢዝነስ ቀላል ይሸጣል እንዴ እሸጠው እሸበጭበው በ10000 ብር ሁለት በግ አነሳሉ ገዝቼ እመጣለሁ 390000 ብር አተረፍኩ ማለት ነው ቻው አቻውችው እንዴት ናችሁ? አልሐምዱሊላህ እሺ ባንክ ብር አለኝ እስታችሁ የቴም ነው ይያለ
ሰላም አለይኩም አዚ ወአለይኩም ሰላም ሰሙኝ እንዴት ደህና ነኝ አልሐምዱሊላህ ምን ሆነሽ ነው ብርድ ላይ ውጪ ተቀመጥሽው አራስ ሆነሽ ነው ረሳሽው ምን ሆነሽ ነው የተፈጠረ ነገር አለ ምን ሆነሽ ነው ፊትሽ ኮልካል ተባክሽ ለመለለቀ እንዴስ ከኔ እየደበቅሽኝ ሆኖ ነው ነገሮችን እኮ ሲናገር ይቀላል ባነክሽ ነብሻል በጣም ነው አራዚ ያስጨነቅሽ ነው ምንድነው እኔን የማይመለከተኝ ጉዳይ አባትንሻለ ያባር ደግሞ ምን አረገ ቆይ ግን ተመካክሮ ነው እንዴ እኔም እኮ አሁን ከሳላ ጋር ተጣልቼ ነው የምጣሁት ምን እንዳረገኝ ታውቂያለሽ ባለፈው ላይ የ18,000 ብር ድሪያ ገዝቶ መጣ ድጋሚ ደግሞ በሳምንቱ አባያ ገዝቶ መጣ ይሄ ሰውዬ እኮ ገንዘቡን እንዳለ በቃ ጨረሰው አሁን የሚያጣላ ነው የሚያናድደው ምን ሆነሽ ገንዘብ እኮ ሴት ማድረግ መልመድ አለበት እስከመቼ በዚህ ሁኔታ እንቀጥላለን ነገ ከነገ ወዲያ ስንት ነገር ይከሰታል ህመም አለ ሞት አለ ታዲያ በዚህ በገንዘብ አጠፋፉ መቀጠል እንችላለን ኢቭን እስከ ዛሬ ድረስ እንኳን እኮ የራሳችን ቤት የለንም ቢያንስ ለዙ እንኳን ገንዘብ ሴቭ አድርግ ስለው ታዩ ነገን አለ ቃል ይለኛል እንዴ ተከኮ ያንቺ ማለት ነው ስትጣው ያንቺ ማለት አንቺ ጥፋት ነው ያልሽው አላህ በሰጠው ጸጋ መጠቀም ግን ይልክ ነው የኔ ማለት አላህ ተፍቆ ሰጥቶት ይሄው ግዴታ ለሆነበት ሐቂቃ እንኳን የለኝም ብሎ ነው ያለው ያንቺ ሻል ለከነሽ እኮ አላህ በሰጠን ነው መጠቀም አለብን ነገር ግን ሴቪንግ የሚባል ነገር ደግሞ ማወቅ አለብን አላህ አትረፍርፎ ሰጥቶታል አላጣም ግን ማስደሰት አልቻለም እስካሁን ችዬው ነበር ይዛለው በቃ አብራር ባለፈው በአቋሙ እንደጸና ነው ማለት ነው እኔ እኮ እየቀለደ ነበር መሰለኝ ዛሬው ሲፈፋው የዚህን ያክል ርቀት ይጓዛል ብዬ አልገመትኩም ነበር የዛሬው በጣም የተለየ ያደርገዋል ያላሰብኩት ነገር ነበር ምን አደረገ ደግሞ አባቴ አባቴ ለሰርግ የሰጠኝ ይወቅሸው አለ እንካን ስለው ምንም ሳያግማማ ነበር ተቀበል ምን ሊያደርገው በቃ ሀቂቃው ለቀን የቀረው እንግዶቹ መምጣታቸው ግድ ነው እሱ ደግሞ በጉን አልገዛም ብሎ ግግም እንዳለ ነው ያለኝ አማራጭ አባቴ የሰጠኝ ማስታወሻዬን አንዱን ማስታወሻዬን አውጥቼ ሸጦ ሊገዛ ማድረግ ነበር ምን እና ተቀበለሽ ሊሸጣው ምንም አይልሻለሽ ተቀበል ዛሬ በጣም ነው ያዘንኩት እንደዚህ ያደርገኛል ያስብ ያለቀው አብራር በዚህ ሁኔታ ከቀጠለ አደጋ ውስጥ ነው ያለሽው አሁንስ ከሳልህ አብራር ይሻላል ይኸውልሽ ሁለቱም በየራሳቸው ጎን ጥፋት አለባቸው የኔው ባል ዛሬ ቤቱን በቃ ያሟላል ነገር ግን ተቀማጭ ገንዘብ የለውም ያንቺው ባል ግን እያለው ቆጥቦ ማያወጣ ግን ደግሞ አንድ ነገር አትርሺ ያኔ በድንገተኛ ህመም ሆስፒታል በገባሽበት ሰዓት ገንዘቡን አጥቶ አሰክሞሻል ምንም ቢሆን የሰው እጅ አላየ አዝዬ በቃ እንግዲህ የሰራልሽን ማጥሪት ጠጪ ሰላም ቤት ይመጣል እሺ ግን ምን ሆነ ነው የቆየው አብራር ቶሎ መልሳለሁ ብሎ ነበር ሄደው አውዝ ቢላህ ምን ሸጣና የት ነኝ ያለሁት ማን ያመጣኝ እንዴ አውዝ ቢላህ ምን ሸጣ
የት ነኝ? ተወችው እንዴት ናችሁ? እሺ ባንክ ብር አለኝ እስታችሁ ወይኔ ጉዴ እቃው ተሰርቋል። ወይኔ ሸዋሊ ወይኔ ጉዴ ኧረ ጉዴ አለ። ምን አብራርን አታውቂውም እና ነው የገንዘብ ትልቅ አምሮት ስላለበት ይሄኔ ከአንዱ ወርቅ ቤት ሌላኛው ወርቅ ቤት የተሻለ ዋጋ ይሰጠኛል እያለ ሀገሩን ሲያካልለው ነው የሚውለው። ወይ ጓደኛ አይዞሽ በቃ ወይ እስኪመጣ ድረስ አጣጥቅሻለሁ። እንዴት እንደዘመን ነው ችግር የለውም እውነት ችግር የለውም እንጂ በቃ ይደርቀዋል። እሺ ካልሽ እንግዲህ አዲስ ነገር ካለ አሳውቂ። እሺ ደውለሽ አሳውቂ መሰለሽ። እሺ ሽክራን። ምን ሆኖ ይሆን? ለምንድን ነው ሆዴ እንዲህ በጣም የሚረበሸው? ኧረ ጉዴ አለ። ሻውን ምን ብዬ ነው ቤት የምገባው? 400 ሺህ ብር እንዲሁ እንደዋዛ። ወይኔ ምን ይሻለኛል? ኧረ ጉዴ ምንድን ነው የምላት? ቤት ገብቼ ምንድን ነው የምላት? ወይኔ ጉዴ ምን አደንዝዞኝ ነው? ምን አስነክተውኝ ነው? መቼም መብረቅ አልመታኝ። ምንድን ነው የመታኝ? ምንድን ነው የነካኝ? ወይኔ አይ ወይኔ እኔም ብሎ ቋጣሪ አትርፍ ባያ ጉዳይ የቆጡን አወርድ ብላ ብቷን ጣለች እኮ ለእኔ ነው ተረቱ የሚሰራው። ወይኔ ምነው ሽጬ እንኳን በተጠቀምኩኝ። 400 ሺህ ብር 400 ሺህ ብር ኧረ ወይኔ ምነው በቀረብኝ ምነው በቀረብኝ ወይኔ ጉዴ። እሺ አሁን ምንድን ነው የምለው? እንዴት ብዬስ ነው ማስረዳቸው? እንዴት እንደተወሰደ እንኳን እኮ አላውቅም። እንዴት ብዬ ነው ማስረዳቸው? ማን ያምነኛል? ወይኔ ደግሞ ያ ሀቂቃም አለ ለካ ለእሱ ነው ሽጥ የተባልኩት። እሺ ምንድን ነው የሚውጠኝ? የኔ ነገር አንድ ቀን እንኳን እንደውም አይሳካልኝ። ገንዘብ እቆጥባለሁ እላለሁ፣ ወጪ አይቀርልኝ። ገንዘብ እቋጥራለሁ እላለሁ፣ በዚህ በኩል ደግሞ ምንድን ነው የሚሻለኝ? ወይኔ ምነው በቀረብኝ። ወይ እንደው መሬት ስንጥቅ ብላ ብትውጠኝ እዛ ቤትማ ተመልሼ ከምገባቱ ሬሶ ያለ ምንድን ነው ብለው ይሻል ምንድን ነው የማወራው? አብራር አሁን ማተነግረኝ ምን ይወራል? ለማንስ ምን ተብሎ ይወራል? ቤት ገብቼ ጸጥ ዝም ጭጭ ማለቱ ይሻለኛል። እሱ ብቻ ነው የሚያዋጣኝ። ባወራ ማንም ሰው ስለማያምነኝ ዝም
በቃ አለቀ። እንዲህ ነው የምንዘርገው። ምንድን ነው ቆሽና ሐኪም ቤት እንሂድ ወይ ጉዴ አብራር እስኪ አንዴ አናግረኝ ማን ነው እንደዚህ ያደረገ ይሄን ነገር ዝም ብዬ ማየት የለብኝም ሰሚራ ደግሞ ደውላለች ሄሎ ሰሙዬ አሰላሙ አለይኩም አብራር ማሞብኛል ቶሎ ነኝ ወደ ቤት እኔ እንጃ አላውቅም ምን እንደሆነ አላውቅም ይኸው ከማታ ጀምሮ ምንም አይናገር አይጋገር እባክሽ ቶሎ ነኝ እሺ ሰሙዬ No. أنا ما قاعد. يو تلانتنا نشي متشكيل شوالة. ድንገት በሩን ከፍቶ ገብቶ ተደፍቶ ወደቀ ፊትውስጥ ይኸው ስንት ውሃ ደፍቼ መሰለሽ ለብስ ራሱ ይዘራው ያው ደግሞ አይናገር አይጋገር እሺ በጣም ተጨንቄያለሁ ምን ማድረግ ነው ያለብን አብራር ማታ ነገርሽኝ እኔማ ካሁን ይሻለዋል የሆነው ይነግረኛል ብዬ ሳስብ ያው እንድቹ ነው እሺ ተለቅ አሁን እኮ ማረገው ማጠፊያ በጥሬ ነው አንቺ የጠራሽ ምን ማለት አኪም ቤት ነው ሰደው ያው ካሉኝ ታዲያ እንዴት ይሆናል አብራር አኪም ቤት እንዴት አብራር አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ምን ሁሉ እኔ ማቃለሁ አረ ይሄ ነገር ከባድ ነው ሰሙዬ አረ ይሄማ የሐኪም ነገር አይመስልኝም ጂኒ ወይ ተተናኩሎች እንደማለ አጥራር ካሽካሽ ወይ እንደዛማ ሰሚራ ምን ማድረግ እስማሬ ጩናሬ ጡዝ ወይ ለሳላ ደውልለት አው ደውልለት እባክሽ ቶሎ በይ ምናልባት እሱ በላ እስማሬ ጩናሬ ጡዝ አጥራር ካሽካሽ ቦምቤ እስማሬ ጩናሬ ጡዝ አሁን በተሻለ እንጂ እንደፈለገ ነው ሀቂቃውን በቀረ ሄላ ናስቲ አንዴና አብራር ቤት አሁን አነግርሃለሁ ናና አነግርሃለሁ እሺ ሰላም አለይኩም ወአለይኩም ሰላም መጣ ምንድን ነው የተፈጠረው ናፍቆኝ ያውቃለሁ አብራር ምን ሆነ ነው ምንድን ነው የሆንከው ምንም አይነገርም አይካከል ይሄ ነገር ግን በሰላም ነው አብራር ምን ሆነ ነው አጥራር ካሽካሽ ቦምባ እስማሬ ጩናሬ ጡዝ ምንድን ነው እስማሬ ጩናሬ ጡዝ እስማሬ ጩናሬ ጡዝ ምንድን ነው የተፈጠረው ነገር ደህና ነበር እንዴት ትናንትና ደህና ነበረ ከኔ ጋር ተነጋግረን ወጣ ከዛ በኋላ ወደ ምሽት ላይ መጣና በር ተከፍቶ የሆነ ነገር ሲወጥ ሰማሁ ሲወጣ እሱ ነው ካሽካሽ አጥራሽ ቦምቤ ካሽካሽ እባክህን ሳላ ሐኪም ቤት እንውሰደው ይሄ ነገር ሐኪም አይመስልም ኮኒ ራሱ ብያት ነበረ ሲያው አንድ ማቃቸው ጋሻ ደም የሚባል ሰው እያሉ ጋሻ ደም አወቅሻቸው
እስቲ እሳቸው ጋር ምናልባት የሆነ መፍትሄ ይኖራል። የሆነ መድኃኒት ነገር ይዤ እመጣለሁ። ከዛ በደንብ ጠብቅ አብረን አይዞህ እሺ። ምንም እኮ በዚህ ቦታ ላይ አስፈልገናል። አሁን መፍትሄ ይዤ እመጣለሁ። እኔማ እኮ መጀመሪያም ጠርጥሬ ነበር። ምንድነው አሉ ጉዳዩን ሁኔታውን ስነግራቸው አጀሬው ነው ብለውኛል። ይሄን በደንብ አጥኑት ያውጣሉ ብለውኛል። እዚህ ተጣና አንቺና እሺ አብራራውን ትድናለህ። እሺ ምን ሰዓት አግኝቶ ይሆን የለከፈው? አውዝ በዚህ አሁን ያለችውን ነገር በጠቅላላ ታውቃታለህ። እንዴት እንደያዘው ለምን እንደያዘው ይሁን ወለጄ ይነግረናል። እድሜ ለጋሻ አይደል? ለማ ተጫወተም እንደዚህ አንዴ ብቻ ተስማሪ ጩና ሬጡ ዝም በል ቢላ እስቲ አፍሉት ማማሬ ጩናሬ ማን ምን ስትነያ ማን ማማሬ ጩናሬ ያየን እንጨምራለን። ተናገር ለቀውጣ አትንበግ ምንመዘ ለቃታለህ ልቀቅ ምን ስትነያ ልቀቅ ኧረ ተው ትለቃለህ አለቅ በቃ ወይ በደንብ በደንብ አጥነው ብለውኛል። ወይ ኧረ እና ትናገራለህ። በቃ ተውኝ ተውኝ አለቁ እንዳትለቀው ብለውኛል። በቃውን ተናገር። ኧረ ተውኝ አትወጣም። ኧረ ተውኝ አብራር ነኝ በቃ ተውኝ ተውኝ ይሄው እንደዚህ ቆይ ነገር ነበር እኮ ተውኝ ያለ እኮ ተውኝ አብራር ትለቃለህ አትለቅም? አውዝ ቢላህ ልቀቅ ልቀቅ እኔ አብራር ነኝ በቃኝ ልቀቁኝ በቃ ይበቃል። ቆይ በቃ አንተ በቃ አብረን አታርቂው እሱ ተይው። ምንም አልሆንኩም በቃ ተውኝ። እስቲ ልቀቀው ይረጋጋ። በቃ እያወራኩ ነው ያለው። ምንም አልሆንኩም ደህና ነህ? ምንም አልሆንኩም ማለት ምንም አልሆንኩም እሱ ነው የሚያወራው ወይንስ እንዴት ነው ይሄ ነገር? አብረን ማን ነው ስምክ? ያዘው ይሆናል እንደዚህ የሚያደርግ እሱን ነገር ለምን አንጨምር? ምንም አልሆንኩም ማለት ምንም አልሆንኩም ሸጠ በግዛ ብለሽ የሰጠሽኝን ወርቅ ስለተሰረቅኩኝ ነው። አዎ ማደርገው ነገር ሳጣ የምለው ቃል ሲጠፋኝ ነው እንደዚህ ሆንኩት። በቃ ለዛ ነበር ምን ጭንቀት? እኔስ ወንድምህ አይደለሁ አትጠይቀኝ። ይሄን ለማድረግ ነው ያንሳለሁ። እንደዚህ ማይሆን ነገር ውስጥ ማን ከገባን ያው እኔ ያንሳለሁ አንተ እየተጫወትክብን ነበር ማለት ነው። መጫወት አይደለም ወንድምህ አይደለሁ እኔ ችግርህን አብሬ ካልተቀበልኩኝ ምንም ወንድም ሆንኩ። የአባትሽን ማስታወሻ አሰረኩት። ለዛ ነበር የሁሉ ስቃይ የሁሉ ጭንቀት። አዎ እንኳን አንተ ደህና እንኳን አንተ ተጎዳ እንጂ ወርቁ ቢጠፋ ወርቅ ተከፈለ። ምን ብዬ ልምጣ? ምን አፋለኝና ልናገር? ምንም የምለው ሲጠፋኝ ታዲያ ለውጥ ብለህ ነው አሁን ራስህ ላይ እንደዚህ አይነት በሽታ የምትጠራው? እኔ ወንድምህ አይደለም እንደዚህ ሆንኩ ብትለኝ እኔ ያለውን ነገር አልሸፍንም ምን ችግር አለው? ለምን ነው እንደዚህ መታረቀልኛ ነው አብራ እስካሁን እየሄድኩበት ያለሁት ነገር ትክክል እንዳልሆነ ገባኝ። ገንዘብ ወዳድነቴ ስግብግብነቴ እሱ ነው ለዚህ ያበቃኝ።
ሁሉ ጊዜ ወጪ ቆጥባለሁ ገንዘብ ቆጥባለሁ እያልኩኝ ከወጪ ርቃለሁ እያልኩኝ ሁሉ ጊዜ ሌላ ተጨማሪ ወጪ እያወጣሁ ወጪ ያልቀረልኝ ስለዚህ ዛሬ አላህ እኔን ሊያስተምረኝ ነው በዚህ ያለፈኝ ህይወቴን አጥቼ ቢሆንስ አንድ ነገር ሆኜ ቢሆንስ አስተምሮኛል ህይወቴን ማለማጣት አንድ ነገር ስለዚህ እስከ ዛሬ ይሄድኩበት የነበረው መንገድ ልክ እንዳልነበረ ገብቶኛል አዚዛ ውዴ ባክሽ አፉ በይኝ የጠፋብሽንም ወርቅ እኔው ራሴ ተካልሽ ራስው ተካልሽ ሐቂቃውም አይቀርም በጉም ይገዛል ቁልፉ ጃኬት የኪስ ውስጥ ነው ሳላ ብር ወስደ የሐቂቃውን በግ ገዝተና ሐቂቃው አይቀርም እንኳን ለዚህ አበቃ አሁን ወደና መሆን ነው የጠፋው ከመለሰ ገንዘቡ ሲወጣ እንዳይነሳበት እንጂ አረ እንኳንም ጠፋ ወርቅ አይደል ገንዘብ እኮ የሚተካው ነገር እንኳንም አላህ ተጠበቀ የሆነ ነገር አድርገው ውስጥ ነው እንዴ የሆነ ነገር አድርገው ሲሱ ስንት ነገር ሰው በዛው እኮ ይቀራል እንደና ይሄ ነገር ወጥቶ ነው ወጥ ቢተኝ ደህና አልহামዱሊላህ ደህና ወርቁ ተካልሻል ችግር የለውም እንኳን አንተ ደህና አይዞሽ አሁን ትንሽ አረፍ ይበርስ እሺ በምንም ውስጥ ገባ ችግር የለውም ትንሽ እዚህ ጋር አዘን ማጥፍተን ደስተን ነው ማለት ነው በዚህ ደስ ይመጣል አረፍ በላንተ እሺ ደግሞ ቆንጆ በግዛሽ እሺ ኢንሻአላህ ለብሩ አትቸገር አልহামዱሊላህ ይሄ ጌታላንተ ምን ይሳናል ብሩን ስጭኝና በቃ ብሩን ጃኬት የኪስ ውስጥ በይ እትርተኞቻችን ይቀራችሁ አረጠራለሁ ነገ እኛ ቤት ናችሁ በያቸው እሺ እንደው አብረን አንተ ነበር ያወጣው አብረን አዎ እኔ ነኝ አሁን ምን ልትይ ነው እኔ ነኝ ገርሞኝ እጄ አይዞሽ የሚያስፈልጋት ነገር ብር አወጣለሁ ከዚህ በኋላ ምንም ነገር አይቆጨኝም እሺ ጥሩ ለውጥ ነው መታጠን እንደዚህ አብረን የቀየረው ነገር ከሆነማ የኔንም ባል ሊቀየረው ልጠና እንዴ